የሉቃስ ወንጌል ምዕራፍ 5 ከቁጥር 4 እስከ 7። ንግግሩን በጨረሰ ጊዜ ስምዖንን ወደ ጥልቁ ውኃ ፈቀቅ በልና ዓሣን ለመያዝ መረባችሁን ጣሉ አለው። ስምዖንም መልሶ መምህር ሆይ ሌሊቱን ሙሉ ስንደክም አደርን፣ ምንም አልያዝንም። አንተ ካልክ ግን መረቦቹን እጥላለሁ አለው። እንደዚያም ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረባቸውም ይበጣጠስ ጀመር። በሌላ ጀልባ የነበሩት ባልንጀሮቻቸው መጥተው እንዲያግዟቸው በምልክት ጠሯቸው። እነርሱም መጥተው ሁሉንም ጀልባዎች በዓሣ ሞሏቸው፣ ጀልባዎቹም መስመጥ ጀመሩ። ክብር ለኢየሱስ ይሁን። በዚህ ጸሎት ውስጥ እንደ እግዚአብሔር ቃል የሆነውን በመንፈስ ቅዱስ በእግዚአብሔር ጸጋ የሚደረገውን የእምነትን ጉዞ እንጓዛለን። ጴጥሮስ ሌሊቱን ሙሉ ሲደክሙ በዚያ ባደጉበት ሰፈር ውስጥ በገሊላ ባህር አካባቢ ዋና ይችላሉ፣ ዓሣ እንዴት እንደሚጠመድ ይችላሉ። ነገር ግን መያዝ አልቻሉም። የዚያን ቀን ዓሣ ያለ ወትሮው ጠፋባቸው። ሙያው እያላቸው አቅሙ ልምዱም እያላቸው ግር ብሎባቸው ባሉበት ኢየሱስ ግን እነርሱ ያልቀጠሩት እርሱ ግን ሁኔታቸውን፣ ችግራቸውን፣ እያሳለፉ ያሉትን መከራ ስለተረዳ ራሱ ጣልቃ ገብቶ መጣና እንደ ቃልህ መረቡን እንጥላለን እስኪሉ ድረስ አሳመናቸው። ዛሬም እላችኋለሁ ከዚህ በፊት ያጣችሁት ነገር፣ ከዚህ በፊት የሞከራችሁት እስካሁኗ ደቂቃ ድረስ የመጣችሁበት መንገድ ስህተት እንኳን ባይሆን፣ አሁን ግን እንደ እግዚአብሔር ቃል የሆነውን ጸሎት እንጸልያለን። እንደ እግዚአብሔር ቃል አሳልፈን ጉዳዮቻችንን እንሰጣለን። በምስጋና እንጀምራለን። የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። አንተ ያሰብክልን ብዙ ነው። አንተ ያየህልን ብዙ ነው። አንተ የተመለከትክልን ብዙ ነው። ስለዚህ እናደንቃለን፣ ስምህን ከፍ እናደርጋለን። በመንፈሴ እንጂ በኃይልና በብርታት አይደለም እንደሚል እንደ ሕያው ቃልህ በጌታ በኢየሱስ ስም በመንፈስህ ካልሆነ በምንም የማይሆንልን ልጆችህ መጥተናልና አሁን ደግሞ ድንቅ ስምህን እያደነቅን ድንቅ የሆነውን ያንተን ማንነት እያነሳን አንተን እናመሰግንሃለን። በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። አባት ሆይ ከዚህ በፊት የሄድንበት መንገድ አድክሞናል። ከዚህ በፊት የተጓዝነው ጉዞ አሰልቺ ነው። አሁን ግን አንተን ለመጥራት ነውና እዚህ ያለነው። ስምህን እንጠራለን፣ ከፍ ከፍ እናረጋሃለን። ውሏችን ላይ ደምቀህልናል፣ መንገዳችን ላይ ደምቀህልናል። የእኛ የሆነውን ሁሉ ባርክሃል፣ ሰላም አብዝተህልናልና እናመሰግንሃለን። ችለው እንደሚኖሩ ሰዎች አቅማቸው ኃይል ሆኗቸው ጉልበታቸውን ተጠቅመው እንደሚኖሩ ሰዎች አንሆንም። አንተ ብቻ የረዳሃቸው፣ አንተ ብቻ ያገዝካቸው ሰዎች ነን። እግዚአብሔር ሆይ ስለዚህ ሁሉ ስምህ ከፍ ይበል። ወዳጆች እግዚአብሔርን ባርኩ። እግዚአብሔር ምስጋና ይገባዋል። እግዚአብሔር ባለፍንበት መንገድ በሙሉ መመስገን ይገባዋል። አባት ሆይ ክብር ሁሉ ለአንተ ይሁን። ምስጋና ይገባሃልና አመሰግንሃለሁ። ስለ ሰላም ያመሰግንሃለሁ። ጤናዬን፣ ሕይወቴን፣ መንገድን በሙሉ ስለጠበቅክልኝ አመሰግንሃለሁ። ከቤታችን ሰው አልጎደለም፣ ከእጃችን የያዝነው አልተበተነብንም። ጠላት በብዙ ወጥመድ በሞከረብን መንገድ ላይ ያንተ ሰላም ጸጥ አድርጎ መርቶናልና እግዚአብሔር ሆይ ክብር ለአንተ ይሁን። ጠላት በመንገዳችን በወጣብን ጊዜ እንዳይዘን ሆኗል። ያንተ ጥበቃ በስቶልናል። እግዚአብሔር ሆይ መጽሐፍ ቅዱስ እንደሚናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል እንደሚል ባንተ ጥላ ስር ተጠልለን ባንተ ሰላም ተጠብቀን ባንተ ሕያውነት እግዚአብሔር ሆይ ታድሰን ቀጥለናልና በጌታ በኢየሱስ ስም አንተን እናመሰግንሃለን። ክብር ይገባሃልና ክብር እንሰጥሃለን። ምስጋና ይገባሃልና ምስጋና እንሰጥሃለን። እግዚአብሔር ሆይ ያንተ በጎነት፣ ያንተ ሰላም፣ ያንተ መሪነት፣ ያንተ ቸርነት መንገዳችንን በብርሃን ሕይወታችንን እግዚአብሔር ሆይ በብዙ ምሕረት ጠብቆልናልና ስምህ ከፍ ይበል። ቤታችን ውስጥ ስላበዛኸው ምሕረት አመሰግንሃለሁ። ሁሉም ሰው ስለሚችል አይደለም እግዚአብሔር ሆይ ከኛ ማናችንም አቅም ስላለን አይደለም የቆየ ነው የሰነበት ነው። ጌታ እግዚአብሔር ሆይ ቢገባንም ባይገባንም አንተ ጠብቀህናል።
መጽሐፍ ቅዱስ ሲናገር እርሱ ባናምነውም እንኳን ታምኖ ይኖራልና እንደሚል በኢየሱስ ስም ታማኝነትህ አይቀየርም። አንተ ታማኝ ነህ። አንተ ቸር ነህ። አባት ሆይ እኛ ባልገባን ጨርሰን ባልተረዳነው ነገር እንኳን ቢሆን አስቀድመህ እንደማንችል ስለምታውቅ ጠብቀህናል። አስቀድመህ አቅም እንደሌለን ስለተረዳህ እግዚአብሔር ሆይ በሮቻችንን ከፍተሃል። በኢየሱስ ስም ስለዚህ መልካምነትህ አመሰግንሃለሁ። ቤተሰቦቼን ስለጠበቅካቸው አመሰግንሃለሁ። መንገዴን ስላስቀጠልከኝ አመሰግንሃለሁ። አዳዲስ ምዕራፎችን ስለሰጠህን እናመሰግንሃለን። አዲሱን ቀን ስለሰጠህን እናመሰግንሃለን። ስለነጋልን እናመሰግንሃለን። ሌላ ቀን ስለሆነልን እናመሰግንሃለን። የድካም ምዕራፍ ተዘግቶ አዲስ ብርሃን በመንገዳችን እየወጣ ስለሆነ እናመሰግንሃለን። ጌታ ሆይ በጌታ በኢየሱስ ስም ዓመታት ነጎዱ፣ ብዙ ጊዜያት አለፉ። አንተ ግን ከሕይወታችን ላይ አልተለወጥክም። አንተ በመንገዳችን ላይ አልተቀየርክብንም። ድንገት አላጣንህም። እግዚአብሔር ሆይ ስለ ታማኝነት እናመሰግንሃለን። የዛሬ 10 ዓመት እንደዚህ አልነበርንም። የዛሬ 20 ዓመት እንደዚህ አልነበርንም። የዛሬ ቅርብ 3 ዓመታት እንኳን እንደዚህ አልነበርንም። አንተ ከኛ ጋር መሆንህ ታማኝነትህ ጽኑ ስለሆነ እግዚአብሔር ሆይ ይኸው ለውጥ አለ፣ መንገዳችን ላይ ለውጥ አለ፣ ሕይወታችን ላይ ለውጥ አለ። አንዲት እንኳን ብትሆን ለውጥ አለች። ይህ ያላንተ ቢሆን አይገኝም፣ አይመጣም። እግዚአብሔር ሆይ እውነተኛ ከሆነ ልባችን፣ እውነተኛ ከሆኑ ቃላቶቻችን እናመሰግንሃለን። ቃላትን አፍልቀን ነፍሳችንን አስጨንቀን እናመሰግንሃለን። በኢየሱስ ስም ይገባሃልና ተመስገን። የቤታችን ውስጥ ስለሞላኸው ሰላም፣ የቤታችን ውስጥ ስላበዛኸው ሰላም፣ መንገዳችን ላይ ስላትረፈረፍከው ምሕረት ክብር ይገባሃልና በኢየሱስ ስም ክብር ሁሉ ለአንተ ይሁን። እግዚአብሔርን እንደዚህ በሉት፣ ቸር ነውና ምሕረቱም ለዘላለም ነው። እግዚአብሔርን አመስግኑ እንደሚል ቃል ቸርነህ በሉት፣ ምሕረትህ ለዘላለም ነው በሉት። እግዚአብሔር በጎነትህ እስከ ፍጻሜ ነው በሉት። አንተ የሰውን እጅ ከያዝክ ልታደርስ ነው። አንተ የሰውን ሕይወት ከጀመርክ ፍጻሜ ጋር ልታደርስ ነው። አንተ መንገድ ላይ ጥላ የሄድከውን ሰው አላየሁም። በነም ሕይወት ታምንሃል። እኔ ሕያው ምስክር ነኝ። እኔ የመንገድህ መስካሪ ነኝ። እኔ ለሕይወቴ ለገዛ ነፍሴ ነግራታለሁ። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም ፈጽሞ አትርሺ እላታለሁ። ነፍሴ ሆይ እግዚአብሔርን ባርኪ፣ ያደረገውን አትዘንጊ እላታለሁ። ነፍሴ ሆይ እግዚአብሔርን ባርኪ። መንገድ ላይ እግዚአብሔር ብርሃን አብርቶልናል። ብዙ ሰይጣን ጨለማን ይዞብን የመጡ ቀኖችን ይዞብን መጥቷል። እግዚአብሔር ግን አንተ ብርሃንህን አበራህባቸው። አንተ መንገዳችንን አበራሃልን። አንተ ቀጥሎ ያለውን እርምጃ አሳየህን። መንገድ አበራሃልን። ሕይወት አበራሃልን። መንፈስ ቅዱስ ሕይወት ሰጠህን። መንፈስ ቅዱስ ብርሃን አደረክልን። መንፈስ ቅዱስ ግራ በገቡን ነገሮች ላይ እነሆኝ አለሁኝ አልከን፣ አጽናናህን። ሐዘን በቤታችን እንዳይሰነብት አደረክ። ሐዘንን ነቀልክልን። ጨለማን ነቀልክልን። ልባችን ውስጥ ተሰንቅሮ የሚቀር ሐዘን እንዳይኖር አደረክ። የመጡብን ነገሮች፣ የመቱን ድንጋዮች አልፈው ሄዱ። እንዳለፈ ውሃ ሆኑ። እንዳለፈ ወራጅ ውሃ ሆኑ። ካንተ መኖር የተነሳ ከመንፈስህ ማጽናናት የተነሳ ለብዙዎች ብርሃን አደረከን። ለሰው ተረፍን። ለሰው ተረፍን። ጌታ ሆይ እናመሰግንሃለን። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄውም አያልቅም። ማለዳ ማለዳም አዲስ ነው እንደምን ከአዲስነት የተነሳ ተጠበቅን። ከመልካምነት የተነሳ ሰው ሆንን። እግዚአብሔር ዘመን መጣልን፣ መልካም አደረክልን። አልጠፋንም። ከመልካምነት ከመንፈስህ ጠጣን፣ ጠገብን። የቃልህ ብርሃን አኖረን። የመንፈስ ቅዱስ ኅብረት አብረህን የሆንክበት ጥልቅ ፍቅር እግዚአብሔር እኛን የወደድክበት መውደድ ከአንበሳ ንክሻ ከአንበሳ ካስፈሪው ጥርሶች መሃል መንጭቃ አወጣህን። እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግናለሁ። ዳንኤል በአንበሶች መካከል ብጥሉት አንበሳን ትራስ አደረክለት። አንበሳን ኮንፈርት ዞን አደረክለት። መከራችንን የወደቅንበትን ሁኔታ የተጣልንባቸውን ከባባድ የሆኑ አሁንም ነፍሳችን የወደቀችበትን እሳት እግዚአብሔር ሆይ ለእኛ በሰላምህ ብዛት ባንተ መኖር የተነሳ ካንተ መገኘት የተነሳ ረፍት አደረክልን። የእንቅልፍ ማዕከል ሆነልን። እግዚአብሔር ሆይ ለቅሷችን እንቅልፍ ይሆንልናል። ሃሌሉያ! እንደዚህ በሉ። እግዚአብሔር ደስ ይበላችሁ፣ ሳቁ። እግዚአብሔር ምስክሬ ነው። ሳቁ። እግዚአብሔር ፊት ደስ ይበላችሁ።
አንበሳን የሚያክል ፕሬዘንስ ውስጥ መተኛት ማለት ለነፍስ አስጨናቂ ነገር ነው። ለነፍስ በጣም ውጥረት ነው። አትችሉትም። በጣም ከባድ ነው። አንበሳ አይደለም ተናካሽ ውሻ ያስፈራል። ነገር ግን ከእግዚአብሔር ጋር ከገቡ እንደዚህ አይነት ቦታ የመተኛ ስፍራ ይሆናል፣ የሰላም ስፍራ ይሆናል። ኢየሱስ ክርስቶስ ሆይ አመሰግንሃለሁ። እኔ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም እንዳልክ፣ ዓለም እንደሚሰጠው ሰላም ያልሆነ በፍጹም ከዓለም ያልሆነ ከዓለም የማይገናኝ ከሁኔታ የማይገናኝ ካለንና ከሌለን ነገር የማይገናኝ በአንበሶች ከበባ ውስጥ እንኳን ቢሆን እነዛ ሹል የሆኑ እነዛ አስፈሪ ጥርሶች መካከል እያለ ተኛንበት። ሃሌሉያ! ተረጋጋንበት። ሃሌሉያ! ኢየሱስ ጌታ ነው አልንበት። እግዚአብሔር መልካም ነው ብለን ተናገርንበት። ሌሎች ቢሆኑ ገመድ የሚያነሱበት፣ ልታነቁ በሚሮጡበት፣ ራሴን ላጥፋ ሚል ስሜት ውስጥ በሚገቡበት ሁኔታ ውስጥ እግዚአብሔር ያረጋጋል። ይሄ አጋጣሚ አይደለም። ይሄ ከኛ ጥንካሬ አይደለም። እግዚአብሔር አምላክ መለኮታዊ የሆነን በክርስቶስ ኢየሱስ የሚሰጥ ሰላም ስለሰጠን ነው። እግዚአብሔር ሆይ ተባረክ። በኢየሱስ ክርስቶስ ስም አመሰግናለሁ። የሰላም ባለቤት፣ ውስጥን የምታረጋጋ፣ ለልብ ሰላምን የምትሰጥ እግዚአብሔር ሆይ ስምህን ከፍ አደርጋለሁ። ጳውሎስና ሲላስ በሌሊት እየዘመሩ የነበረበት ምክንያት ሰንሰለት እንዲፈታ ብለው ሳይሆን እግዚአብሔር ስለሚገባው ነበር። እግዚአብሔር እንዲህ ያለ ማንነት ስላለው በጨለማ ውስጥ ብርሃንን፣ በሁካታ ውስጥ ጸጥታን፣ ነፍስን በሚያውኩ ሁኔታዎች ውስጥ ሰላምን መስጠት የሚችል፣ በአንበሳ መካከል እንቅልፍ መስጠት የሚችል እግዚአብሔር ብቻ ነው። ይህንን ከሰው ልጅ ልናገኝ አንችልም። ይህንን ከገንዘብ ልናገኝ አንችልም። ይህንን ካሉን ከልጆች ከቤተሰብ ልናገኝ አንችልም። እግዚአብሔር ብቻ ነው የሚያረጋጋ። እግዚአብሔር ብቻ ነው ሰላም የሚሰጥ። እግዚአብሔር ብቻ ነው ውስጥን ጸጥ የሚያደርግ። እግዚአብሔር ብቻ ነው በዚህ ሁሉ ውስጥ ተአምራትን ማድረግ የሚችል። አባት ሆይ አሁን ስላለሁበት እሳት አመሰግናለሁ። አባት ሆይ አሁን ከማሳልፈው ነገር የተነሳ ውስጤ ምንም አይነት ቅሬታ አይሰማኝም። ዕዳ ቢኖር፣ ጨለማ ቢኖር፣ በሽታ ቢኖር እያንዳንዱ ነገር ውስጥ ሆኜ አመሰግንሃለሁ። ስምህ ከፍ ይበል። እግዚአብሔር ሆይ ስምህን ባርካለሁ። ባርኩ እግዚአብሔርን። አሁን ስላልሽበት እሳት እግዚአብሔር የተመሰገነ ይሁን። አሁን ስለምታሳልፊው ሁኔታ እግዚአብሔር የተመሰገነ ይሁን። አሁን እያለፍሽበት ስላለው እሳት፣ እንደዚህ አይነት አስጨናቂ መንገድ እግዚአብሔር የተመሰገነ ይሁን። ለምን መሰላችሁ? ከፈተናው ጋር ከጭንቀቱ ጋር ከእያንዳንዱ አሁን ካለንበት ሁኔታ መሃል እኛ አናይም እንጂ መውጫን አዘጋጅቶልናል። መውጫን ደግሞ የምናገኘው ስናመሰግን ነው። ጳውሎስና ሲላስ እጃቸው በሰንሰለት እግራቸው በእግር ብረት ታስረው በዛ አይነት ጥበቃ መሃል በዚህ አይነት ዘበኞች አስጨንቀው ጠብቀዋቸው ወዴትም እንደማያመልጡ በሚያውቁበት ሁኔታ ውስጥ አንድ ነገር ግን አለ። እነርሱ የማያዩት እርሱ ግን የሚያየው መውጫ አለ፣ በር አለ። መሬት ይንቀጠቀጣል፣ የወህኒው መሰረት ይናዳል፣ ያላችሁበት ሁኔታ ስር መሰረቱ ይነቃቀላል። መችና የት እንደሆነ ነው ማናቀው እንጂ እንደሚሆን እርግጠኞች ነን። እንደተናገረን እንዲሁ እንደሚያደርግ ጌታን አምነዋለሁ ይላል መጽሐፍ ቅዱስ። በጌታ በኢየሱስ ስም እንዳለው እንደዛ የሚያደርግ በኢየሱስ ክርስቶስ ስም ከሞተበት ከሸተተበት ቀስቅሶ አገለባብጦ የሚፈጽም አምላክ። ጳውሎስና ሲላስ እጃቸው ላይ ያለው ሰንሰለት የትኛውም ወታደር መጥቶ በቁልፍ ከፍቶ አይደለም የፈታላቸው። ሰንሰለት ከእጃቸው ላይ ውድቅ አለ። ድንገት እጃቸው ላይ አጡት። በኢየሱስ ክርስቶስ ስም ያንቺና የኔ ያንተና የኔ የሰንሰለት ሁኔታ ዛሬ በናዝሬቱ ጌታ በኢየሱስ ስም መንፈስ ቅዱስ ቤት በኩል እንደፈተን ሳናውቅ ያስለቅቅልናል። ከእጃችን እናጣዋለን። እግዚአብሔር ይሄንን ያደርጋል። አምነዋለሁ ጌታዬን። አባት ሆይ ስለዚህ ነገር አመሰግንሃለሁ። ሰንሰለት ከእጃችን ስለሚወድቅ ያየነውን ስለምታስወርሰን እግዚአብሔር ሆይ ውጭውን እንደናፈቅን፣ ሰላምን እንደናፈቅን፣ ሁኔታችን ተለውጦ መልካም ቀንን ማየትን እንደናፈቅን ልክ እንደዛው
ታደርጋለህ። መጽሐፍ ቅዱስ ሲናገር ምኞትሽን ከበረከቱ የሚያጠግብ እግዚአብሔር ይላል። በጌታ በኢየሱስ ስም ምኞታችንን ውስጣችን እንዲህ ቢሆንልን ብለን የተመኘነውን ነገር ከበረከትህ ካንተ ከሰው የማትበደር ከገንዘብ የማትበደር ከጤንነት የማትበደር አንተ የሕይወት ሁሉ ምንጭ ሆንክ። አንተ የበረከት ሁሉ ምንጭ ነህ። በኢየሱስ ክርስቶስ ስም የማትበደር ከራስህ የምታወጣ ምንጭ ነህና ከምንጭህ ስለምትሰጠን እናመሰግንሃለን። ምኞታችንን ከበረከትህ ታጠግባለህ። ቤት እንዲኖራችሁ ፈልጋችሁ የተመኛችሁ እግዚአብሔር ቤት አለው። መኪና እንዲኖራችሁ ፈልጋችሁ የተመኛችሁ እግዚአብሔር መኪና አለው። ቤተሰብ እንዲኖራችሁ የተመኛችሁ እግዚአብሔር የተመኛችሁት ቤተሰብ አለው። በጎ ስጦታ ሁሉ ፍጹምም የሆነው በረከት ከላይ ከብርሃናት አባት ይወርዳሉ እንደሚል እግዚአብሔር ቃል፣ ይህ ቃል ደግሞ ሕያውና ታማኝ ነው። እኛ ልንለዋወጥ እንችላለን። የእግዚአብሔር ቃል ለዘላለም ታማኝ ነው። አባት እግዚአብሔር ሆይ እንደዚህ ያው ቃልህ እንዲሆንልን እጸልያለሁ። በጎ ስጦታ ያለው አንተ ጋር ነው። ፍጹም የሆነ ከበረከትህ የሚመጣ ካንተ ዘንድ የሚወርድ ታላቅነትህ ውስጡ ያለበት፣ ግርማህ ውስጡ ያለበት፣ ሰላም ውስጡ ያለበት፣ አንተ ያለህበት በረከት ቤታችን ውስጥ እንዲወለድ በጌታ በኢየሱስም እጸልያለሁ። ጸልዩ እንደዚህ እያላችሁ ባርከኝ እያላችሁ ባርከኝ ብሎ መጸለይ በነገራችሁ ላይ ዘመን አመጣሽ አይደለም። ያዕቆብ ጸልየዋል። እግዚአብሔር አብርሃም ጋር መጥቶ ባርካለሁ ብሎታል። በረከት ጥንታዊ ነው። በረከት የዚህ ዘመን አይደለም። በረከት እግዚአብሔር የሚያምንበት ነገር ነው። ሰማያዊ በረከት በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ባለሁበት ሁኔታ ውስጥ ኪራይ ቤት የምትኖሩ ጸልዩ። ልጆቻችሁ እንዲያገቡላችሁ የምትፈልጉ ጸልዩ። ያላገባችሁ እናንተ ማግባት ከፈለጋችሁ ጸልዩ። ቤተሰብ የሌላችሁ፣ ልጅ የሌላችሁ፣ ትዳር የሌላችሁ ጸልዩ። ወደ ቤተሰብ መቀላቀል የምትፈልጉ በባዕድ ሀገር ያላችሁ ጸልዩ። እግዚአብሔር እንዲህ ያደርጋል። በረከቱ ባለጠጋ ታደርጋለች። በረከቱ የእግዚአብሔርን አምላኪዎች ያለ ምንም አይነት ኩነኔ እግዚአብሔር እንድታመልኩ ያደርጋችኋል። የተባረካችሁ ናችሁ። እግዚአብሔር ይባርካል። ደግሞ በጌታ በኢየሱስ ክርስቶስ ስም ባርከን። ዛሬ የመጨረሻችን ይሁን። የመከራችን መጨረሻ፣ የሐዘኑ መጨረሻ፣ ለዘመናት ያለቀስንበት ለ1 ዓመት ለ2 ዓመት ለ5 ዓመት እግዚአብሔር ሆይ ለ10 ዓመት ለ15 ዓመት ያለቀስንባቸው ነገሮች በ20 ዓመታት ውስጥ ለቅሶ ብቻ የሆኑ ነገሮች እግዚአብሔር አባት ሆይ ልክ እንደ ሙሴ ሕይወቱ አልፎ እንኳን ቢሆን ዘመኑን ጨርሶ ምድር ላይ ያለውን ቆይታ አሳልፎ ሄዶ እንኳን ቢሆን አንተ ግን የጸለዩትን የማትረሳ የጠየቁህን የማትረሳ ለሙሴ ቀስቅሰ ፊትህን እንዳሳየኸው ዛሬ ከልጅነታችን ነገርከንን አንተን ገና ባወቅናቸው ወራቶች ውስጥ እግዚአብሔር ሆይ አሳልፌ እሰጥሃለሁ ያልከኝን እንድሰጠኝ ጸልያለሁ። ዛሬ መታሰብ ይሁንልኝ። ዛሬ ባንተ መታሰብ በኢየሱስ ክርስቶስ ሙሴ በደብረ ዘይት ተራራ ላይ እንደታሰበ ልክ እንደዛ ዛሬ ባንተ ሐሳብ ውስጥ መታሰብ፣ ባንተ ሐሳብ ውስጥ እግዚአብሔር ሆይ የሚፈጸምበት ቀኑ እንዲሆንልኝ ይጸልያለሁ። የዛሬ ቀን የዚህ ሰዓት እግዚአብሔር ሆይ መልካምነትህን የማይበት ቀን፣ ይሄ 24 ሰዓት ካንተ ዘንድ አንዳች ነገር የሚቀበልበት ቀን፣ የጠየቅኩን የረሳኋቸውን ጸሎቶችን እነዚህማ እግዚአብሔር ባይፈልግ ነው ያልመለሰልኝ ብዬ ተውኩት። ነገር ግን ጊዜው ስላልሆነ ያቆየኸው ነገር ዛሬ በኢየሱስ ክርስቶስ ስም ካንተ መልካምነት የተነሳ ካንተ ሐሳቢነት የተነሳ አንተ የምታስብ ነህ፣ አንተ የማትረሳ ነህ፣ አንተ የጠየቁን የምትሰጥ ታማኝ ነህ። እግዚአብሔር ሆይ አድርግልን በኢየሱስ ስም። እግዚአብሔር እንደተናገረው ሳራን አሰበ እንደሚል እግዚአብሔር እንደተናገርከው ካፍህ እንደወጣው እንደዛው በትኩሱ እንደነበረው ልክ እንደዛ ዛሬም አላረጀም። ቃልህ በኢየሱስ ክርስቶስም አይደበዝዝም፣ ሕያው ነው። አሁንም አላረጀም። እንደተናገርከው እንዳልከው በኢየሱስ ክርስቶስ ስም እኛ ሁኔታችን ቢለዋወጥ ታሪካችን ቢቀየር ሳራ በደህና ሰዓት መውለድ በሚችልበት ሰዓት ነበር የነገርካት ልጅ እሰጥሻለሁ ያልካት። አሁን ግን ማኅፀኗ ሙት እንኳን በሆነ ሰዓት እግዚአብሔር ሆይ የእሷ ሁኔታ አልቀይርህም። የእሷ ሁኔታ በፍጹም ቃልህን እንድትቀይር አላረግህም። አባት ሆይ በናዝሬቱ ጌታ በኢየሱስ ስም
ፈጽምልን። የኛ ሁኔታ ቢደክም፣ መንፈሳዊ ህይወታችን ቢደክም፣ ጸሎታችን ቢደክም፣ ያለንበት ሁኔታ ልክ ባይሆን፣ ትክክል እንዳልሆንን እየተሰማን እንኳን ቢሆን፣ አንተ ግን ፍጹም ነህ። አንተ ግን አትሳሳትም። አንተ ጊዜውን ታውቃለህ። ዛሬ የመጨረሻችን ይሁን ጌታ ሆይ፣ በጌታ በኢየሱስ ስም የመጨረሻችን ይሁን። ያንተ መልካምነት ሲያገኘው ሰው የሰማውን ነገር በአይኑ ያያል። ካንተ መልካምነት ጋር ሲገናኝ እግዚአብሔር ቃል የሰጠኸው ነገር ተፈጽሞለት እልል ይላል። ምስጋና ቤቱ ይዘጋጃል። በጌታ በኢየሱስ ክርስቶስ ስም በእምነት የተቀበልነውን በእምነት አሜን እንዳልነው፣ በእምነት እሺ አድርግ እንዳልን በኢየሱስ ስም አሁንም እንተጋለን። ጌታ አምላክና መድኃኒቴ ሆይ ትንቢት በመናገር የተሰጠንን ጸጋ ልክ ለጢሞቴዎስ ጳውሎስ እንዳዘዘው ለትንቢት እንድትተጋ እንድትጋደል ለምናሃለው እንዳለው በኢየሱስ ስም ለትንቢታችን እንድንጋደል መጽሐፍ አዞናልና የነገርከን አካል እንዲለብስ የነገርከን ነገር ላይ ትጉ እጅህ፣ ጠንካራ እጅህ እንዲገለጥ እጸልያለሁ። መስማትንስ በጆሮ ሰምቼ ነበር፣ አሁን ግን የአይኔ ተራ ነው። አሁን ግን አይኔ አየች እንዳለ በኢየሱስ ክርስቶስ ስም እንደ ኢዮብ አይናችን ተራ እንዲደርሰው ጸልያለሁ። ከዚህ በፊት ቃልህን ሰምተን ደስ አለን። በምንወዳቸው ሰዎች ነገርክን። በአገልጋዮችህ በኩል እግዚአብሔር ሆይ አስረዳህን፣ እንዴት እንደምትሰራ አስታወከን። አሁን ደግሞ ጆሮአችን ሰምቶ እንደነበረው አይናችን እንዲያየው በጌታ በኢየሱስ ስም ያደረግከውን እግዚአብሔር ሆይ የሰራኸውን እግዚአብሔር ሆይ የፈጸምከውን እንድናይ በክርስቶስ ኢየሱስ ስም ለአይናችን ተራው እንዲሆን እጸልያለሁ። ነገርከን አድርግልን፣ ነገርከን ፈጽምልን፣ ነገርከን አስቀን፣ ነገርከን ሳራን እንዳሳካት አስቀን፣ ነገርከን በኢየሱስ ክርስቶስ ስም። እግዚአብሔር እኮ ከ20 ዓመት በፊት እንዲህ ብሎኝ ነበር። እግዚአብሔር እኮ ከ15 ዓመት በፊት፣ እግዚአብሔር ከ1 ዓመት ከ10 ዓመት በፊት እንዳልን እንዴት በትርክት እንኖራለን? በኢየሱስ ክርስቶስ ስም ዛሬ የመጨረሻችን ሆኖ የፍጻሜው ቀን እንዲሆን እጸልያለሁ። መልካምነትህን መነገሪያ አድርገን፣ የመልካምነትህ መነገሪያ መወሪያ በኢየሱስ ክርስቶስ ስም መልካምነት የሚወራበት መሰዊያ እንድንሆን እግዚአብሔር እኮ መልካም አድርጎላት ነው እያሉ ሰዎች ስለኛ እንዲያወሩ፣ መልካም አድርጎለት ነው እያሉ ስለኔ እንዲያወሩ በኢየሱስ ክርስቶስ ስም መልካምነትህን እንድታሳየን እጸልያለሁ። ይህንን ጸሎት ሰምቶ አብሮኝ እየጸለየ ያለ ሰው አንዳች ያንተ ድምፅ፣ አንዳች ያንተ ንግግር፣ አንዳች ያንተ ተስፋ ከዚህ ሰው ጋር አለ። በጌታ በኢየሱስ ስም ቤት ውስጥ ድንኳን የሚያህል ነገር የሚያስተክል አንድ አዲስ በረከት እንዲሆንላቸው ጸልያለሁ። መስማትን ሰምቼ ነበር፣ አሁን ግን አይኔ አየች የሚለውን ጥቅስ እየጠቀሱ አንተን እንዲያመሰግኑ ይህንን ጸሎት እየሰማኝ ያለ ሰው አሜን እያላችሁ ተቀበሉ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የእልልታ ዘመን ያምጣላችሁ። እግዚአብሔር የደስታ የሐሴት ዘመን ያምጣላችሁ። እግዚአብሔር የድንኳን ዘመን ያምጣላችሁ። ድንኳን ጥላችሁ ሰውን እንድትጠሩ እንድታመሰግኑ፣ አመስግኑልኝ እንድትሉ በጌታ በኢየሱስ ክርስቶስ ስም የሚያመሰግኑላችሁ ሰዎች እንዲመጡ ጸልያለሁ። ቤታችሁ ውስጥ ሌሊቱን ሙሉ ስንለፋ አደርን ብሎ ጴጥሮስ ገና ሲናገር ኢየሱስ መጣና ወደ ቀኝ ጣለው አለ። ለካ ወደ ቀኝ ስጥል ነው ያደረው፣ ወደ ቀኝ ሲለፋ ነው ያደረው። ነገር ግን ወደ ቀኝ ጣል ስለው እንደ ቃልህ እጥላለሁ አለ። እንደ እግዚአብሔር ቃል ይፈጸምላችኋል። ዛሬ እንደ እግዚአብሔር ቃል መረቡ እስኪቀደድ አሳውን ብዙ እንደያዙ በጌታ በኢየሱስ ስም ጓደኞቹ መጥተው አግዘውት እንዳወጣ ከዚህ ሰዓት ጀምሮ ጎረቤትን የሚጠራ፣ ሰፈርን የሚጠራ፣ አካባቢን የሚጠራ ከእናንተ አልፎ ጎረቤት ደርሶ የሚጮህ በረከት በጌታ በኢየሱስ ክርስቶስ ስም ቤታችሁ እንዲወለድ እጸልያለሁ። አምኖ አሜን ለሚለኝ ሰው እግዚአብሔር ያደርግለታል። በጌታ በኢየሱስ ክርስቶስ ስም ለረጅም ዓመታት የሰማችኋቸው ድምፆች፣ በእነዚህ ድምፆች ምክንያት የተነሳ ይሄ ሰው ጌታን ይላል፣ እቺ ሴት ጌታን ትላለች፣ መቼ ነው የእሷ ነገር የሚሆነው እያሉ ሰዎች ስለ እናንተ የተወዛገቡባችሁ ሰዎች ስለ እናንተ የማይረዱላችሁ ሰዎች በጌታ በኢየሱስ ክርስቶስ ስም ይሄ የምላስ የአንደበት ወሬ ሊቀየር ዘመኑ ደረሰ። ሊቀየር ጊዜው ደረሰ። ሊቀየር እግዚአብሔር ሆነላት ተብሎ ለምስጋና እንዲሰበሰቡ ቤታችሁ ገብተው እንጀራ እንዲበሉ እንደ ጠላት የተንቀሳቀሱ ሰዎች፣ የጠላትን ወሬ ያራቡ ሰዎች በጌታ በኢየሱስ ክርስቶስ የእናንተን እንጀራ እንዲበሉ
ከበረከታችሁ እንዲጎርሱ እግዚአብሔር እነርሱን መልሶ ምስክር እንዲያደርጋቸው በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ ቤታችሁ ውስጥ ምስጋና ይወለድ። ቤታችሁ ውስጥ አዲስ ነገር ይወለድ። ሕይወታችሁ ላይ የእግዚአብሔር ስም ይጠራ። ሕይወታችሁ ላይ አዲስ ምዕራፍ ይከፈት። የትላንቱ አልፎ ይሄ የሚመጣው አዲስ ዓመት እየመጣ ነው። በዚህ አዲስ ዓመት ውስጥ እግዚአብሔር አዲስ ቻፕተር በእኔና በእናንተ ሕይወት ውስጥ እንዲከፍተው ጸልያለሁ። በስራችሁ ውስጥ አዲስ ቻፕተር ይከፈት። በኑሯችሁ ውስጥ አዲስ ቻፕተር ይከፈት። አዲስ ምዕራፍ ይሁንላችሁ። እንደለፋችሁበት ለረዥም ዘመናት አንገታችሁን አቀርቅራችሁ ልፋት ብቻ የሆነን ሕይወት እንዳሳለፋችሁት አይሆንም። ከዚህ በኋላ ሌላ ደረጃ፣ ሌላ ክብር፣ ሌላ ሌቭል፣ ሌላ የእግዚአብሔር ከፍታ፣ ሌላ የመለኮት አቅርቦት እንዲሆን በጌታ በኢየሱስ ክርስቶስ ስም ባዶነት ከሕይወታችሁ ላይ እንዲሰበር እጸልያለሁ። ደርሶ ባዶ የሚሆን ደርሶ የሚያልቅ ደርሶ የሚያጠጋጋላችሁ ነገሮች በናዝሬቱ በኢየሱስ ስም ወደ መትረፍረፍ ዓለም እንድትገቡ መትረፍረፍ በሕይወታችሁ ላይ እንዲኖር እቅዳችሁ ጋር ሳይደርስ የሚያልቅ ነገር ከዚህ ሰዓት ጀምሮ ወደሚታቀድበት ወደ እያንዳንዱ ስቴፕ ፊት እንዲያደርግ እንዲበቃ ብቁ እንዲሆንላችሁ እግዚአብሔር ለእናንተ እንዲዋጋ እግዚአብሔር ለእናንተ እንዲያቅድ እግዚአብሔር ለእናንተ እንዲፈጽም እግዚአብሔር ለእናንተ ሁሉንም እንዲሆንላችሁ በጌታ በኢየሱስ ስም የመንፈስ ቅዱስ መገኘት ቤታችሁን ተቆጣጥሮ እንዲባርከው ጸልያለሁ። አባት ሆይ ካንተ ጋር ውሎ ያደሩ ሰዎች ሕይወታቸው በፍጹም ተሰብረው አላየንም። ከዚህ ሰዓት ጀምሮ አንተን ፈልገናልና ልትፈጽምልና አንተን ፈልገናልና የሸተተ 4 ቀን ያለፈው ሬሳ እንኳን ቢሆን አልዓዛርን በስሙ እንደጠራኸው ነገሮቻችን ካበቁበት ከሸተቱበት ጠረናቸው ከተቀየረበት ተፈጥሯቸው ከተቀየረበት ከዚህ ይነሳሉ ከሚል ተስፋ ውጭ ያለን ነገር እንኳን ቢሆን በስሙ እንድጠራው በነቸሩ በተፈጥሮ እንድጠራው ስራ ከሆነ ስራችንን እንደነበር እንድጠራው በጌታ በኢየሱስም በክብሩ እንደነበረው በክብር ስራችንን እንድጠራው ትዳራችንን በስም እንድጠራው በጌታ በኢየሱስ ክርስቶስም አንተ ባለህበት ቦታ ላይ ሞት አይሰራም። አንተ ባለህበት ስፍራና አካባቢ ላይ ጭንገፋ አይሰራም። አንተ ባለህበት የዘር እርግማን አይሰራም። ቤታችንን አተራምሶ 3 4 5 6 7 ቤት ወደኋላ ቢቆጠር የእኛን ዘመን ቤተሰብ አተራምሶ የመጣ መንፈስ ዛሬ ወደኛ ሊያልፍ ሊታገል ያለ በጌታ በኢየሱስ ስም ካንተ መገኘት የተነሳ ከአንተ መኖር የተነሳ ወደ ልጃችን አይሻገርም። እኛ ላይ አይሰለጥንም። ስራችን ላይ አይሰለጥንም። ከንቱና መና የሚያደርግ መንፈስ ባዶ የሚያደርግ መንፈስ የሰው እጅ የሚያሳይ መንፈስ ለሰው እግዚአብሔር ላባችንን ለሰው እንድንሸጥ የሚያደርግ መንፈስ ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም ለዘላለም ከቤታችን ላይ እንዲሰበር ለዘላለም ከቤትሽና ከቤትህ ላይ እንዲሰበር እጸልያለሁ። እግዚአብሔር ሆይ ለአንድና ለመጨረሻ ጊዜ ያንተ በረከት ትባርከን፣ ያንተ እጅ ትገለጥብን፣ ያንተ የሰማይ የሆነ ዝናብ ይዝነብ በኢየሱስ ክርስቶስ ስም። መጽሐፍ የእግዚአብሔር ቃል ሲናገር ኤርምያስ ሆይ ምን ታያለህ? ኤርምያስም የለውዝ በትር ያለዋል። ለውዝ በትር የለውም። ነገር ግን ለውዝ ውስጥ በትር ማየት ከቻልክ እኔ ማየውን እይታ ስለሆነ ያየኸው እፈጽሙ ዘንድ እተጋልሃለሁ አለው። እተጋልሃለሁ ከዚህ በኋላ ያንተ ነገር እንዳይዘገይ እተጋልሃለሁ። ያንተ ነገር እንዳይዘገይ አፈጥነዋለሁ፣ እተጋልሃለሁ። እኔ ከተጋው ደግሞ በጣም ነው ቶሎ የሚሆነው። በጌታ በኢየሱስ ስም የእግዚአብሔር ትጋት የእኛን ሕይወት ይቀይረዋል። የእግዚአብሔር ትጋት የመለኮት መገለጥ ምድር ባትስማማ፣ የሰው ልጅ ባይስማማ፣ ቤተሰብ ባይስማማ፣ ያለንበት ሀገር ባይስማማ፣ የሀገሪቷ ኢኮኖሚ ባይስማማ፣ የምንሰራበት መስሪያ ቤት ባይስማማ፣ አሰሪዎቻችን ባይስማሙ በጌታ በኢየሱስ ክርስቶስ ምድር እምቢ ብትል እምቢ ብሎ የሚሰራ የሰማይ እጅ፣ ምድር እምቢ ብትል ታግሎ የሚሰራ የሰማይ እጅ፣ በትጋት የሚንቀሳቀስ ሌላ ቦታ ሰርቶ ለእኛ የሚያቀርብ ሌላ ቦታ ሰርቶ ጨርሶ ግቡበት የሚል ሌላ ቦታ ሰርቶ የጨረሰውን በረከት የሚያመጣ የመለኮት ኃይል በኢየሱስ ስም ቤቴ ውስጥ እንዲመጣ፣ ቤቴ ውስጥ እንዲመጣ፣ አገልግሎቴ ላይ እንዲመጣ፣ ስራዬ ላይ እንዲመጣ፣ የማከናውናቸው ነገሮች ላይ እንዲገለጥ በኢየሱስ ስም ጸልያለሁ። ትዳሬ በክብር ይሞላ፣ ቤቴ በክብር ይሞላ በጌታ በኢየሱስ ስም። የሚመጣው ዘመኔ ላይ የመለኮትን ቃል እናገራለሁ፣ የእግዚአብሔርን ቃል እናገራለሁ። የጎልያድን አይነት ጠንከር ያለ ሁኔታን አልጋፈጠውም። ከዚህ በኋላ ለአንድና ለመጨረሻ ጊዜ ለጨለማ በርን የሚዘጋ የመንፈስ ቅዱስ ህልውና
ለአጋንንት በሮችን የሚዘጋ የመንፈስ ቅዱስ መገኘት በጌታ በኢየሱስ ክርስቶስ ስም እንዲመጣ ጸልያለሁ። እንዲገለጥ ጸልያለሁ። እንዲመጣ ጸለይኩ። በኢየሱስ ስም ጸለይኩ። ጎልያድ መንገዳችሁ ላይ አይገጥማችሁም። አንበሳ በመንገድ አይገጥማችሁም። አውሬ በመንገዳችሁ ላይ አይገጥማችሁም። አደጋ ጣይ መናፍስቶች፣ ቤተሰብን የሚበትን የሚረብሽ የሚያሸብር የሰውን አእምሮ እያጣመመ የእናንተን ነገር የሚያጣም የሰውን አእምሮ እያጣመመ የእናንተን መንገድ የሚዘጋ የክፉ ሰዎችን አእምሮ እያጣመመ የእናንተን ጉዳዮች የሚያዛባ ከዚህ ሰዓት ጀምሮ ለአንድና ለመጨረሻ ጊዜ ከመንገዳችን ላይ እንዲቆረጥ ጸልያለሁ። የትላንትን ህይወት ሊያስደግመን የትላንትን መንገድ ሊያስደግመን ትላንትና የሄድንበትን ጉዞ እንደገና እንድንሄድ መንገድ ሊያስደግመን የሚፈልግ መንገድና ህይወታችንን ድጋሚ ሊይዘው የሚፈልግ ሰንሰለት የያዘ እጁ ላይ እስራት ገመድ የያዘ የሚለካ የሰውን ህይወት ለማጥፋት የሚጣደፉ አጋንንቶች መንጋቸው ይበተን፣ መሪያቸው ይሙት፣ አለቃቸው ይመታ። ከዚህ ሰዓት ጀምሮ ሐሳቡ ይቀደድ፣ እሳት ይብላው። የመንፈስ ቅዱስ ፕሬዘንስ እንዲያቃጥለው ጸልያለሁ። የመንፈስ ቅዱስ ህልውና፣ የመንፈስ ቅዱስ መኖር፣ የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ ቃል ድምፁ እንዲያቃጥለው በጌታ በኢየሱስ ስም ጸልያለሁ። መንገዳችንን ጸልይበታለሁ። በመንገዳችን ላይ ክብርህን፣ በመንገዳችን ላይ ደመናህን፣ በመንገዳችን ላይ ያንተን እጅ፣ በመንገዳችን ላይ ኃይልህን፣ በመንገዳችን ላይ አምልኮን እጠራለሁ። በመንገዳችን ላይ እልልታን እጠራለሁ። በመንገዳችን ላይ የምስጋናን ድንኳን እጠራለሁ። በመንገዳችን ላይ ያንተን ሆነልኝ ብለን የምናመሰግነውን ምስጋናን እጠራለሁ በጌታ በኢየሱስ ስም። መጽሐፍ ቅዱስ ሲናገር ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶችም እድናለሁ አለ። ምስጋና ባለበት ቦታ ጠላት አቅም አይኖረውም። ምስጋና ባለበት ቦታ ላይ በእናንተ ህይወት ጠላት ማቀድ አይችልም። እያመሰገናችሁ ጠላት የእናንተን ነገር ለማበላሸት መጣደፍ አይችልም። እግዚአብሔር ቀድሞ ይገለብጠዋል። እግዚአብሔር ቀድሞ ያተራምሰዋል። እግዚአብሔር ቀድሞ ያባርረዋል። አውሬው ይባረር፣ ቀናተኛው ይባረር፣ ምቀኛ ይባረር በጌታ በኢየሱስ ስም። ካልነከስኩ ሚል፣ ካልበላሁ ሚል፣ ካላጠፋው ካላወደምኩ ሚል አንወድምም በኢየሱስ ስም። አንጠፋም በኢየሱስ ስም። እቤታችን አይነካም፣ አንነካም በኢየሱስ ስም። ማንነካበት አለመነካያችን አለን፣ እግዚአብሔር አለን። እኛ አንነካም፣ ራሳችንን አሳልፈን አንሰጥም። በጌታ በኢየሱስ ስም እንዲነካን አንፈቅድለትም። ይሄ ክፉ ይሄ አውሬ ክዳን የሌለው በጌታ በኢየሱስ ስም ያለ ፈቃድ የሚነካ ያለ ፈቃድ የሚገባ የሰውን ህይወት ካልነካው ሚል ከዚህ ሰዓት ጀምሮ የኔን ቤት እንዳይነካ የኔን ህይወት እንዳይነካ አላባርዳካ ባህዳጋ ባህዴ ሻጋዲጎስ ታባል ቪን ታላማንዴ እቤቴ ላይ ጣቱን መዘርጋት የሚፈልግ እቤቴ ላይ ጣቱን መጠቆም የሚፈልግ የጨለማ እጅ፣ የክፉ እጅ፣ የአጋንንት እጅ ከዛ ይዞ የመጣው የጽሕፈት ደብዳቤ እሳት እንዲበላው ጸልያለሁ። እሳት እንዲያቃጥለው ጸልያለሁ። እቤቴ ላይ ስልጣን የለውም። ስራዬ ላይ ስልጣን የለውም። ህይወቴ ላይ ስልጣን የለውም። ትዳሬ ላይ ስልጣን የለውም። ቤተሰቦቼ ላይ ስልጣን የለውም። አይበላም፣ አትበሉም፣ ነገራችሁ አይበላም። ህይወታችሁ ላይ ስልጣን የለውም። እነግርሻለሁ እህቴ፣ ስልጣን የለውም። እነግርሻለሁ ስልጣን የለውም። ስራሽ ላይ ስልጣን የለውም። የምትንቀሳቀሽበት እንቅስቃሴ ላይ ስልጣን የለውም። ስልጣን ያለው አንድና ብቸኛ ኢየሱስ ክርስቶስ ነው። እሱ እንደፈለገው ያድርግ። ኢየሱስ የያዘውና እንደወደደ ይስራ። ከዚህ ውጭ ያለ ማንም ቢሆን ቆርጠዋለሁ፣ አጠፋዋለሁ በጌታ በኢየሱስ ስም። ባለኝ በልጅነት ስልጣን እንደ እግዚአብሔር ነብይ በጌታ በኢየሱስ ስም እቤቴ አካባቢ የሚንቀሳቀሱት ላይ እሳትን እጠራለሁ። የሰማይን እሳት፣ ኤልያስ የጠራውን እሳት፣ ያ ነብይ የጠራ በባኦል አማልክት ላይ የጠራውን እሳት እጠራለሁ በጌታ በኢየሱስ ክርስቶስ ስም። ዛሬ እሳት ይውረድ ከሰማይ። ዛሬ እሳት ይውረድ ከአባቴ። ዛሬ ከዙፋኑ ዓለም ላይ እሳት ይውረድ። እሳት ይዝነብ ጠላቶች ላይ፣ በረዶ ይዝነብባቸው። ከዚህ ሰዓት ጀምሮ ድንጋይ ያተራምሳል። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ እንደሚል ቃል በጌታ በኢየሱስ ስም ይሄ ግንበኞች የናቁት አለት ድንጋይ ኢየሱስ ክርስቶስ በጌታ በኢየሱስ ስም በስሙ ኃይል ከዚህ ሰዓት ጀምሮ መንጋቸው ይበተን። ለዘላለም እንዳይሰሩ ሆነው እንዲፈርሱ ጸልያለሁ። ለዘላለም እንዳይበጁ ሆነው እንዲደረመሱ ጸልያለሁ። ለዘላለም እንዳይስተካከል ሆነው ይበላሽባቸው። ለዘላለም እንዳይሰራ ሆኖ በኢየሱስ ክርስቶስ ውጥንቅጡ እንዲወጣ ጸልያለሁ። በእኔና በእናንተ ላይ የሚሰለፍ ሰልፍ ወደኋላ እንዲዞር ወደኋላ እንዲጠፋ አሳውረዋለሁ። አይኖቸውን አሳውራቸዋለሁ። ዓላማቸውን አዛባባቸዋለሁ። ኤልሳ እንዳደረገው ጠላቶቹን
ያለበትን ቤት ከበው ሊይዙት ሲፈልጉ እርሱ ግን ዓይናቸውን አሳውሮ መልሶ ሸኛቸው። በጌታ በኢየሱስ ስም ሰልፉ ወደኋላ ዞረ። ሰልፉ ወደኋላ ዞረ። ሰልፍ የተሰለፈባችሁ አጋንንት ወደኋላ ዞረ። በስራችሁ ላይ ያቀደ ወደኋላ ዞረ። በልጅሽ ላይ የታቀደው እቅድ ወደኋላ ዞረ። በጌታ በኢየሱስ ክርስቶስ ትዳራችሁ ላይ የታቀደ እቅድ ወደኋላ ዞረ። እንዳታገቡ የያዛችሁ ሁሉ ወደኋላ ዞረ። የቤተሰብ እርግማን ወደኋላ ዞረ። በእናንተ ዙሪያ ላይ የሚያንዣብ ዓላማ በሙሉ ወደኋላ ዞረ። እቅዱን ረስቶት ተመለሰ። እቅዱ እንዳይሰራ ሆኖ ተመለሰ። እቅዱ እንዳይሳካ ሆኖ ተመለሰ። አገልግሎቴ ላይ የመጣ ቤተክርስቲያን ላይ የመጣ ባለውበት ስፍራ ባለውበት ደረጃ ላይ የመጣ የተመደበብኝ ሁሉ በጌታ በኢየሱስ ስም ወደኋላቸው እንዲሉ ጸልያለሁ። ወደኋላቸው አሉ። ዛሬ በሽታ ወደኋላ ተመለሰ። እርግማን ወደኋላ ተመለሰ። መተት ወደኋላ ተመለሰ። ሟርት ወደኋላ ተመለሰ። እናንተ ላይ እንዳይሰራ ወደኋላ ተመለሰ። እግዚአብሔር ነቃቅሎ መለሳቸው። እግዚአብሔር እንዳይበጁ አድርጎ አበላሻቸው። ተበላሹ። ዛሬ ተበላሹ። ማንም ቢሆን አልቀበልም ከኢየሱስ ውጪ፣ ከእግዚአብሔር ውጪ፣ ከእግዚአብሔር ፈቃድ ውጪ የመጣ የትኛውም አይነት በጌታ በኢየሱስ ክርስቶስ የእናንተ ህይወት ወደኋላ ቁልቁል እንዲወርድ ያደረገ እየለፋ ያለ ወደዛ የሚያደባ በጌታ በኢየሱስ ክርስቶስ አሁን እንዲቆረጥ፣ ከኢየሱስ ውጪ ያለ እንዲቆረጥ፣ ከመንፈስ ቅዱስ ዓላማ ውጪ ያለ ከእግዚአብሔር ዓለም ውጪ የመጣ በክርስቶስ ኢየሱስም አይሰራም፣ አይሆንም፣ አይከናወንለትም። ኢያሱ እንደዚህ ያደረገ። ፀሐይን አቁሞ እየተዋጋ እያለ አንድ መልአክ ግን መጣ። አንድ መልአክ ሲመጣ ኢያሱ እንደዚህ አለው፣ አንተ ማነህ አለው። አንተ ማነህ? ከኛ ወገን ነው ወይስ ከጠላቶቻችን ብሎ ሰይፍ መዘዘበት። መልአኩ ላይ ሰይፍ መዘዘ። መልአኩን ሊመታው ማለት ነው። ማንም ቢሆን ከእግዚአብሔር ወገን ያልሆነ በጌታ በኢየሱስ ስም የቃሉን ሰይፍ እንመዛለን። ከዚህ ሰዓት ጀምሮ ለአንድና ለመጨረሻ ጊዜ የተቆረጡ እንዲሆኑ፣ እንዳይበጁ፣ እንዳይሰሩ ሆነው እንዲመቱ፣ እንዳይስተካከሉ ሆነው ለዘላለም እንዲቆረጡ፣ ለዘላለም እንዳይሳካላቸው ሆነው እንዲወድሙ በኢየሱስ ክርስቶስም ጸልየናል። ለዘላለም እንዳይበጁ ሆነው ይውደቁ። አንዳንድ የእግዚአብሔር የሚመስሉ ድምፆች አሉ። አንዳንድ የኢየሱስ የሚመስሉ ቶኖች አሉ። አንዳንድ የተኩላ ለምድ የለበሳለ በጌታ በኢየሱስ ክርስቶስ ለምድ የለበሰ የበግ ለምሶ የመጣ ቆዳውን ቀይሮ የመጣ መልክ ቀይሮ የሚመጣ ከእግዚአብሔር ፈቃድ ውጭ ያለ እናንተን ህይወታችሁን ወደኋላ ድሬን ሊያደርግ ሊጎትታችሁ የመጣ አንድ እርምጃ ወደኋላ እንድትደግሙ የሚፈልግ በናዝሬቱ ጌታ በኢየሱስ ስም እግራችሁን አንቀሳቅሱና ተፈትቻለሁ ብሉ። እግራችሁን አንቀሳቅሱና እኔ ነፃ ሰው ነኝ፣ እኔ ነፃ ሰው ነኝ በኢየሱስ ስም። እንደዚህ አይነት ስውር ጦር ያበጀ፣ እንደዚህ አይነት ስውር ጦርን ያዘጋጀ፣ እንደዚህ አይነት ስውር ዓላማና አጀንዳ ያለው ድምፅ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በእኔ ህይወት ላይ እንዲገባ አልፈቅድም። እሳት ብላ፣ ዛሬ እሳት ብላ። ከእግሮቻችን ላይ ሰንሰለት ይበላ፣ የስውር ወጥመድ ይበላ። ስውር የሆነ አጀንዳ፣ ስውር ከሩቅ የሚመጣ ከቤተሰብ የሚመጣ ከቅርብ ሰው የሚመጣ የእባብ መንፈስ በጌታ በኢየሱስ ስም ለዘላለም እንዳይኖር፣ ለዘላለም እንዳይሰራ፣ ለዘላለም እንዳይከናወን ረግመዋለሁ። ዛሬ ረገምኩት። ፍሬ የማይሰጥ ህይወት ረገምኩት። ውጤት የሌለው ህይወት ረገምኩት። ምንም አይነት ልፋት ብቻ የሆነ ነገር ግን ከእግዚአብሔር መስሎን የተቀበልነው ቤታችን ያስገባ ነው። ከዚህ ሰዓት ጀምሮ እንዲመቱ ጸልያለሁ። እንዲራገፉ አራግፉ። ከላያችሁ ላይ በጌታ በኢየሱስም ይራገፉ። ከእናንተ ዙሪያ ይራገፉ። ከምትሰሙት ድምፅ ይራገፉ። የአጋንንት ዓላማ ያለበት ድምፅ ሁሉ ይራገፍ። አንዳንድ ፍቅረኛ ሆኖ ይመጣል። አንዳንድ ጓደኛ ሆኖ ይመጣል። አንዳንድ እንዲረዳ የሚፈለግ አይነት ይሄ የደከመ ሰው ሆኖ ይመጣል። የእናንተን መልካምነት ተጠቅሞ ሊገባባችሁ፣ እግዚአብሔር ያላሸከማችሁን ሸክም ሊያሸክማችሁ፣ እግዚአብሔር ያልሰጣችሁን አደራ ሊሰጣችሁ፣ እግዚአብሔር ለእናንተ ያላለውን መልካም ያልሆነን ነገር ከጀርባ የአጋንንትን ሐሳብ ያነገበ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የተንጠለጠለባችሁ ነገር በሙሉ እንዲቆረጥ ጸልያለሁ። በእናንተ ዙሪያ ላይ የተንጠለጠለ፣ በስራችሁ፣ በትዳራችሁ፣ በአገልግሎታችሁ ላይ የተንጠለጠለ በሙሉ ከዚህ ሰዓት ጀምሮ ከቤተሰቦቻችሁ በሙሉ እንዲቆረጥ፣ የተንጠለጠለ ቅርንጫፍ ሆኖ የበቀለ እንዲቆረጥ ጸለይኩ በኢየሱስ ስም። እግዚአብሔር ያላላችሁን የተሸከማችሁት ይቆረጥ። እግዚአብሔር ያልነገራችሁን ከቤታችሁ ከህይወታችሁ በምን አለበት በመሰለኝ የተሸከማችሁ ህይወታችሁን ግን ወደ ታች እየመራ ያለ
ሕይወታችሁን ግን ወደማትፈልጉት ከፍታ፣ ወደማትፈልጉት ዝቅታ፣ ወደማይፈለግ እግዚአብሔር ወዳላለው መንገድ እንዲሄድ ያደረገ አቅጣጫ የሚያስት መንፈስ፣ ፍጻሜያችሁን የሚያበላሽ መንፈስ ከዚህ ሰዓት ጀምሮ ለአንድና ለመጨረሻ ጊዜ ከበረከታችሁ ስፍራ ለቆ እንዲባረር ጸልያለሁ። አንዳንድ ሰው እንደዚህ እንጸልይ እንደዚህ ይላል፣ እኔማ የእግዚአብሔር ልጅ ነኝ፣ እንዴት አጋንንት እንደዚህ ያታልለኛል? አጋንንት የሚያታልላችሁ ኃይል ስለሌለው አታሎ ሊገባ ነው። ለዚህ ነው ጳውሎስ ሲናገር እንደዚህ አለ፣ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር አንሱ ይላል። ሸንጋይ ስለሆነ፣ ውሸታም ስለሆነ፣ ዋሽቶ አታሎ ስለሚገባ። ለዚህ ደግሞ እንደዚህ ያለ ጳውሎስ ድጋሚ ለዲያብሎስ እድል ፈንታ አትስጡ ይላል። እድል ፈንታ ካልሰጣችሁት ኃይል የለውም። ነገር ግን የሚሰጡት ፈልጋችሁ አይደለም፣ ተታላችሁ። ጸልያለሁ። አታሎ ኤደን ገነታችሁ ውስጥ የገባ አታሎ በእናንተ ዙሪያ የገባ አዳምና ሔዋን እግዚአብሔር በሰራላቸው ገነት ውስጥ እያሉ ነገር ግን እዚያ እባብ ነበር፣ ነገር ግን እዚያ ጨለማ ነበር፣ ነገር ግን እዚያ አጋንንት አታሎ ገባ። አታሎ የሚገባ ባላችሁበት ፕሬዘንስ ውስጥ የሚንቀሳቀስ አጋንንት በክርስቶስ ኢየሱስ ስም ለአንድና ለመጨረሻ ጊዜ እንዲቆረጥ ጸልያለሁ። ስራችሁ ላይ የገባ የደሊላ መንፈስ፣ አታላይ የሚደልል መንፈስ፣ ደልሎ እየተንቀሳቀሰ ያለ ጓደኛ ሆኖ የተጣበቀ ከጨለማ ጋር ምን ህብረት አለው ይላል ብርሃን። አመፅ ከጽድቅ ጋር ምን ህብረት አለው? ምን አይነት መተባበር አለው? በጌታ በኢየሱስ ስም ጓደኛ የሆነ በትውውቅ የሚገባ ነገራችሁን የሚገል የሞተ ሰው በህልም የምታዩ ሰዎች፣ የሞቱ ሰዎችን ቤተሰቦቻችሁን በህልም የምታዩ ያ መንፈስ ሲመጣ እናንተን ላይገል ይችላል። መንፈሳዊ ህይወታችሁን ይገላል። ትዳራችሁ ላይ ችግር ያመጣል። ቤታችሁ ላይ ችግር ያመጣል። ስራችሁን ይገለዋል። እድገታችሁን ይገለዋል። ሞት ነው። ለነገር ማብቂያን የሚያበጅ አጋንንት ነው ይሄ። በጌታ በኢየሱስም ዛሬ እንድትነቁ ትፈልጋለሁ። ኩበት መንፈስ ቅዱስ እየመራኝ ነው። ኩበትን የምታዩ የከብት በረት የምታዩ ሰዎች በህልማችሁ በክርስቶስ ኢየሱስ ስም ይሄ እንደዚህ አይነት አጋንንቶች የድህነት መናፍስቶች እንዲጠፉ በጌታ በኢየሱስ ስም ከቤታችሁ ተነቃቅለው እንዲወጡ፣ ከዙሪያችን ላይ እንዲወጡ፣ ከቤታችን ላይ እንዲለቀሙ ጸለይኩ። በክርስቶስ ኢየሱስ ስም ይሄ የድህነት መንፈስ ነው። የድህነት መናፍስቶች ናቸው። ውጣ! በጌታ በኢየሱስ ስም ከቤቴ ላይ ውጣ! ከአካባቢ ላይ ጥፋ! ከዚህ ሰዓት ጀምሮ በእኔ ህይወት እንድሰለጥን ፍቃድ የሰጠህ የለም። እኔ ነፈኩ፣ እኔ ከለከልኩ። በኢየሱስ ክርስቶስ ስም የሞቱ ሰዎችን በህልማችሁ ያያችሁ፣ ወደኋላ ስትጎተቱ ያያችሁ፣ የድሮ ትምህርት ቤታችሁን ያያችሁ ከዚህ ሰዓት ጀምሮ መልካም ብቻ እንዲሆን ወደፊት ብቻ እንድትሄዱ የኋላ የሚጎትት ገመድ እንዲበጠስ ጸልያለሁ። ወደኋላ የሚጎትታችሁ ወደኋላ እንድትመሩ ወደኋላ እንድትነዱ የሚፈልጉ የአውሬ ድምፆች፣ የአውሬው ፍላጎቶች፣ የአጋንንቱ ዓለም ደብዳቤዎች በእናንተ ላይ የተጻፈ በስማችሁ የተጻፈ ከሰማይ ከአጋንንት ዓለም የተላኩ ድምፆች ከዚህ ሰዓት ጀምሮ ደብዳቤውን እሳት ብለው፣ ሐሳቡን እሳት ብለው፣ አይዲያውን ፍላጎቶቹን በሙሉ እሳት ብለው እናንተ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ሆናችሁ ሳለ እንደዚህ እንድትመላለሱ የፈቀደባችሁ ግዴታ ያደረገባችሁ ማን ነው? እንድትነቁ ጸልያለሁ። ብድግ እንድትሉ ጸልያለሁ። የዙፋኑን የተቀመጠበትን ወንበር እንድትገለብጡ፣ በእናንተ ህይወት ውስጥ የተደላደለበትን መደላደል እንድታደፈርሱበት ጸልያለሁ በኢየሱስ ክርስቶስ ስም። ኢየሱስ በሰንበት እየፈወሰ እንደዚህ አለ። አንድ ጎባጣ ሴት ገባች። ከዚያ በኋላ እየፈወሳት ለምን ፈወስካት ሲሉ ይቺ ሴት የአብርሃም ልጅ ሆና እንዴት ጎብጣ እንድትኖር እንዴት እንደዚህ ትሆናለች? እንዴት እንዲህ ትኖራላች? እቺ የአብርሃም ሴት ናት። ለካ ጉዳዩ የዘር ነው። ለካ ጉዳዩ የመጣንበት ግንድ ነው። ለካ ጉዳዩ የእግዚአብሔር ልጅነት ጋር ነው። በጌታ በኢየሱስም የእግዚአብሔር ልጆች ሆናችሁ እንደዚህ እንድትኖሩ የሚፈልግ የጉብጠት መንፈስ፣ የጎባጣነት መንፈስ ከዚህ ሰዓት ጀምሮ ኢኮኖሚያችሁን ያጎበጠ፣ ቤታችሁን ያጎበጠ፣ ሰላማችሁን ያጎበጠ፣ ትዳራችሁን ያጎበጠ፣ ልጆቻችሁን ያጎበጠ፣ ዓላማችሁን የሰረቀ በጌታ በኢየሱስ ስም ለዘላለም እንዲቀደድ ጸልያለሁ። እንዲሄድ the spirit of infirmity የሚባል የጎባጣነት መንፈስ ለቆ እንዲሄድ በጌታ በኢየሱስ ስም ጸልያለሁ። ለቋችሁ ይሂድ፣ ይጥፋ ከዙሪያችሁ ላይ ይጥፋ። የእናንተ ከሆነው ነገር ኢኮኖሚ፣ ገንዘብ፣ ፋይናንስ የሚያጎብጥ፣ ሐሳባችሁን የሚያጎብጥ፣ የእናንተን መልክና ውበት የሚያጎብጥ፣ እንደፈለጋችሁ እንዳትኖሩ፣ እንደፈለጋችሁ እንዳትንቀሳቀሱ፣ እግዚአብሔር ባላችሁ መጠን እንዳትንቀሳቀሱ የሚያጎብጥ መንፈስ በኢየሱስም ለአንድና ለመጨረሻ ጊዜ የተረገመ ይሁን። ፍሬ አልባ ያደረገ ህይወታችሁን፣
ፍሬ የማይሰጥ ያደረገ መንገዳችሁን፣ ፍሬ እንዳይሰጥ ያደረገ ህይወታችሁ ላይ በየጊዜው በየቀኑ በየሳምንቱ በየወሩ ለውጥ እንዳታዩ እድገትን እንዳታዩ ያደረገ በጌታ በኢየሱስ ክርስቶስም ኢየሱስ ክርስቶስ እንደዚህ አይነቱን ይጸየፈዋል። ፍሬ የማይሰጠውን ዛፍ፣ ፍሬ የማይሰጠውን ቅርንጫፍ፣ ፍሬ የማይሰጠውን የዛፉን አካል አባቴ ይቆርጠዋል ይላል መጽሐፍ ሲናገር። ኢየሱስ ለዚህ ነው በለሲቷን ፍሬ ባጣባት ጊዜ ዝም ብላ በልምላሜ ዝም ብላ መልክ ብቻ ሆና ስትቀጥል ረገማት ይላል። ረግመዋለሁ ከህይወቴ ላይ እንደዚህ አይነቱን ስርዓት፣ እንደዚህ አይነቱን ሁኔታ፣ እንደዚህ አይነቱን መንገድ ከህይወቴ ላይ ረግመዋለሁ፣ ከህይወታችሁ ላይ ረግመዋለሁ። እንደፈለገ እግዚአብሔር እንዳለው እንዳትኖሩ፣ እግዚአብሔር እንደፈለገባችሁ በኢኮኖሚ እንዳታፈሩ፣ በመንፈሳዊ ህይወት እንዳታፈሩ፣ በምትሄዱበት እርምጃ እንዳታፈሩ፣ በትዳር እንዳታፈሩ፣ በነገሮቻችሁ ላይ ፍሬ እንዳይኖር ያደረገ ከዚህ ሰዓት ጀምሮ ይሄ አውሬ የተረገመ ይሁን። ይሄ መንገድ የተረገመ ይሁን። የሄዳችሁበት መንገድ የተረገመ ይሁን። እናንተ በበረከት እንድትገለጡ፣ እናንተ በፍሬያማነት እንድትገለጡ ጸልያለሁ። ፍሬ እንድታፈሩ ሾምኳችሁ እንደሚል እንደ እግዚአብሔር ቃል በጌታ በኢየሱስ ስም ዛሬ ተሹማችኋል። ሹመታችሁ ተመለሰ። ሹመታችሁ ተመለሰ። ሰይጣን የነጠቀባችሁ ሹመት፣ ሰይጣን ከናንተ የወሰደው ሹመት፣ ሰይጣን ከናንተ ነጥቆ ወስዶ ፍሬ አልበኝነትን ያደረገባችሁ እንዳታፈሩ በአንድ እዛው እንድትሽከረከሩ ያደረገ በጌታ በኢየሱስ ስም ለአንድና ለመጨረሻ ጊዜ ነጠቅኩት፣ ከእጁ መልሼ ወሰድኩበት፣ ከእጁ መልሼ ወሰድኩበት፣ ከኔ የወሰደውን ወሰድኩ። ፍሬ አልባኝነትን የሰጠኝን ፍሬያማነትን የወሰደውን ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም ፍሬ ወደ ማፍራት ተመልሻለሁ። ወደ ማፍራት ተቀላቅያለሁ። እግዚአብሔር ወደ ሰጠኝ ስልጣን ተመልሻለሁ። አፈራለሁ በጌታ በኢየሱስ ስም። ጭንገፋ ከህይወቴ ላይ ተሰበረ። ጭንገፋ ከመንገዴ ላይ ተሰበረ። ጭንገፋ ከሚሄድበት ጉዞ ላይ ተሰበረ። ጭንገፋ እግዚአብሔር ካለኝ ድምፅ ላይ ተሰበረ። ጭንገፋ ከአናኗሬ ላይ ተሰበረ። ከዚህ በኋላ ትዳር ይወጣልኛል። ከዚህ በኋላ ስራ ይወጣልኛል። ከዚህ በኋላ ልጆች ይወጡልኛል። ከዚህ በኋላ ሞገስ ይወጣልኛል። ከዚህ በኋላ ጸሎት ይወጣልኛል። ከዚህ በኋላ የተከለከልኩት ይሰጠኛል። ከዚህ በኋላ ሞገስ አገኛለሁ። ከዚህ በኋላ መንገደ ክፍት ነው። ከዚህ በኋላ ሰው ይወጣልኛል። ከዚህ በኋላ እግዚአብሔር የሰጠኝን እድል አልተላለፈውም። ከዚህ በኋላ እግዚአብሔር ማስተዋል ይሰጠኛል። ከዚህ በኋላ በመንገደ ብርሃን አለ። ከዚህ በኋላ እግዚአብሔር ካንተ ጋር ነህ ብሎኛል። እግዚአብሔር ካንተ ጋር ነኝ ብሎኛል። አመሰግንሃለሁ። ሃሌሉያ። አመሰግንሃለሁ። መልካም አድራጊ አመሰግንሃለሁ። በጎ አመሰግንሃለሁ። እንዳፈራ የሾምከኝ አመሰግንሃለሁ። በትውልድ መሃል በፍሬ እንዲገለጥ ፈቃድህን ያደረግክ እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ስም ይህንን ጸሎት እየሰሙ አብረውኝ እየተጉ ያሉ እንዲያፈሩ ስላደረግክ አመሰግናለሁ። ፍሬያማነትን በላያቸው ላይ ስለተከልክ አመሰግናለሁ። ደስ እያላችሁ አመስግኑ። ከዚህ በኋላ ፍሬ እንደሚያፈራ ሰው እግዚአብሔር ፍሬያማነቱን እንደመለሰለት ሰው ሆናችሁ ጸልዩ። ጸሎት አልጨረስንም። ጸሎት ተቀብሎ ላጥ ማለት አይደለም። ጸሎት ተቀብሎ ማመስገንና ከዛ በኋላ የአመስጋኝን ከዛ በኋላ ነፃ የሆነን ሰው ከዛ በኋላ እግዚአብሔር አብሮት እንዳለ ሰው የሚቀጠል የጸሎት ህይወት አለ ገና። በጌታ በኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ ስምህን ከፍ አደርጋለሁ። ጳውሎስና ሲላስ በሌሊት እየዘመሩ የነበረበት ምክንያት ሰንሰለት እንዲፈታ ብለው ሳይሆን እግዚአብሔር ስለሚገባው ነበር። እግዚአብሔር እንዲህ ያለ ማንነት ስላለው በጨለማ ውስጥ ብርሃንን፣ በሁካታ ውስጥ ጸጥታን፣ ነፍስን በሚያውኩ ሁኔታዎች ውስጥ ሰላምን መስጠት የሚችል፣ በአንበሳ መካከል እንቅልፍ መስጠት የሚችል እግዚአብሔር ብቻ ነው። ይህንን ከሰው ልጅ ልናገኝ አንችልም። ይህንን ከገንዘብ ልናገኝ አንችልም። ይህንን ካሉን ከልጆች ከቤተሰብ ልናገኝ አንችልም። እግዚአብሔር ብቻ ነው የሚያረጋጋ። እግዚአብሔር ብቻ ነው ሰላም የሚሰጥ። እግዚአብሔር ብቻ ነው ውስጥን ጸጥ የሚያደርግ። እግዚአብሔር ብቻ ነው በዚህ ሁሉ ውስጥ ተአምራትን ማድረግ የሚችል። አባት ሆይ አሁን ስላለሁበት እሳት አመሰግናለሁ። አባት ሆይ አሁን ከማሳልፈው ነገር የተነሳ ውስጤ ምንም አይነት ቅሬታ አይሰማኝም። ዕዳ ቢኖር፣ ጨለማ ቢኖር፣ በሽታ ቢኖር እያንዳንዱ ነገር ውስጥ ሆኜ አመሰግንሃለሁ። ስምህ ከፍ ይበል። እግዚአብሔር ሆይ ስምህን ባርካለሁ። ባርኩ እግዚአብሔርን። አሁን ስላልሽበት እሳት እግዚአብሔር የተመሰገነ ይሁን። አሁን ስለምታሳልፊው ሁኔታ እግዚአብሔር የተመሰገነ ይሁን። አሁን እያለፍሽበት ስላለው እሳት፣ እንደዚህ አይነት አስጨናቂ መንገድ እግዚአብሔር የተመሰገነ ይሁን። ለምን መሰላችሁ? ከፈተናው ጋር ከጭንቀቱ ጋር ከእያንዳንዱ አሁን ካለንበት ሁኔታ መሃል እኛ አናይም እንጂ መውጫን አዘጋጅቶልናል። መውጫን ደግሞ የምናገኘው ስናመሰግን ነው። ጳውሎስና ሲላስ
እጃቸው በሰንሰለት እግራቸው በእግር ብረት ታስረው በዛ አይነት ጥበቃ መሃል በዚህ አይነት ዘበኞች አስጨንቀው ጠብቀዋቸው ወዴትም እንደማያመልጡ በሚያውቁበት ሁኔታ ውስጥ አንድ ነገር ግን አለ። እነርሱ የማያዩት እርሱ ግን የሚያየው መውጫ አለ፣ በር አለ። መሬት ይንቀጠቀጣል፣ የወህኒው መሰረት ይናዳል፣ ያላችሁበት ሁኔታ ስር መሰረቱ ይነቃቀላል። መችና የት እንደሆነ ነው ማናቀው እንጂ እንደሚሆን እርግጠኞች ነን። እንደተናገረን እንዲሁ እንደሚያደርግ ጌታን አምነዋለሁ ይላል መጽሐፍ ቅዱስ። በጌታ በኢየሱስ ስም እንዳለው እንደዛ የሚያደርግ በኢየሱስ ክርስቶስ ስም ከሞተበት ከሸተተበት ቀስቅሶ አገለባብጦ የሚፈጽም አምላክ። ጳውሎስና ሲላስ እጃቸው ላይ ያለው ሰንሰለት የትኛውም ወታደር መጥቶ በቁልፍ ከፍቶ አይደለም የፈታላቸው። ሰንሰለት ከእጃቸው ላይ ውድቅ አለ። ድንገት እጃቸው ላይ አጡት። በኢየሱስ ክርስቶስ ስም ያንቺና የኔ ያንተና የኔ የሰንሰለት ሁኔታ ዛሬ በናዝሬቱ ጌታ በኢየሱስ ስም መንፈስ ቅዱስ ቤት በኩል እንደፈተን ሳናውቅ ያስለቅቅልናል። ከእጃችን እናጣዋለን። እግዚአብሔር ይሄንን ያደርጋል። አምነዋለሁ ጌታዬን። አባት ሆይ ስለዚህ ነገር አመሰግንሃለሁ። ሰንሰለት ከእጃችን ስለሚወድቅ ያየነውን ስለምታስወርሰን እግዚአብሔር ሆይ ውጭውን እንደናፈቅን ሰላምን እንደናፈቅን ሁኔታችን ተለውጦ መልካም ቀንን ማየትን እንደናፈቅን ልክ እንደዛው ታደርጋለህ። መጽሐፍ ቅዱስ ሲናገር ምኞትሽን ከበረከቱ የሚያጠግብ እግዚአብሔር ይላል። በጌታ በኢየሱስ ስም ምኞታችንን ውስጣችን እንዲህ ቢሆንልን ብለን የተመኘነውን ነገር ከበረከት ካንተ ከሰው የማትበደር ከገንዘብ የማትበደር ከጤንነት የማትበደር አንተ የሕይወት ሁሉ ምንጭ ሆንክ። አንተ የበረከት ሁሉ ምንጭ ነህ። በኢየሱስ ክርስቶስ ስም የማትበደር ከራስህ የምታወጣ ምንጭ ነህና ከምንጭህ ስለምትሰጠን እናመሰግንሃለን። ምኞታችንን ከበረከትህ ታጠግባለህ። ቤት እንዲኖራችሁ ፈልጋችሁ የተመኛችሁ እግዚአብሔር ቤት አለው። መኪና እንዲኖራችሁ ፈልጋችሁ የተመኛችሁ እግዚአብሔር መኪና አለው። ቤተሰብ እንዲኖራችሁ የተመኛችሁ እግዚአብሔር የተመኛችሁት ቤተሰብ አለው። በጎ ስጦታ ሁሉ ፍጹምም የሆነው በረከት ከላይ ከብርሃናት አባት ይወርዳሉ እንደሚል እግዚአብሔር ቃል፣ ይህ ቃል ደግሞ ሕያውና ታማኝ ነው። እኛ ልንለዋወጥ እንችላለን። የእግዚአብሔር ቃል ለዘላለም ታማኝ ነው። አባት እግዚአብሔር ሆይ እንደዚህ ያው ቃልህ እንዲሆንልን እጸልያለሁ። በጎ ስጦታ ያለው አንተ ጋር ነው። ፍጹም የሆነ ከበረከትህ የሚመጣ ካንተ ዘንድ የሚወርድ ታላቅነትህ ውስጡ ያለበት፣ ግርማህ ውስጡ ያለበት፣ ሰላም ውስጡ ያለበት አንተ ያለህበት በረከት ቤታችን ውስጥ እንዲወለድ በጌታ በኢየሱስም እጸልያለሁ። ጸልዩ እንደዚህ እያላችሁ ባርከኝ እያላችሁ ባርከኝ ብሎ መጸለይ በነገራችሁ ላይ ዘመን አመጣሽ አይደለም። ያዕቆብ ጸልየዋል። እግዚአብሔር አብርሃም ጋር መጥቶ ባርካለሁ ብሎታል። በረከት ጥንታዊ ነው። በረከት የዚህ ዘመን አይደለም። በረከት እግዚአብሔር የሚያምንበት ነገር ነው። ሰማያዊ በረከት በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ባለሁበት ሁኔታ ውስጥ ኪራይ ቤት የምትኖሩ ጸልዩ። ልጆቻችሁ እንዲያገቡላችሁ የምትፈልጉ ጸልዩ። ያላገባችሁ እናንተ ማግባት ከፈለጋችሁ ጸልዩ። ቤተሰብ የሌላችሁ፣ ልጅ የሌላችሁ፣ ትዳር የሌላችሁ ጸልዩ። ወደ ቤተሰብ መቀላቀል የምትፈልጉ በባዕድ ሀገር ያላችሁ ጸልዩ። እግዚአብሔር እንዲህ ያደርጋል። በረከቱ ባለጠጋ ታደርጋለች። በረከቱ የእግዚአብሔርን አምላኪዎች ያለምንም አይነት ኩነኔ እግዚአብሔር እንድታመልኩ ያደርጋችኋል። የተባረካችሁ ናችሁ። እግዚአብሔር ይባርካል። ደግሞ በጌታ በኢየሱስ ክርስቶስ ስም ባርከን። ዛሬ የመጨረሻችን ይሁን። የመከራችን መጨረሻ፣ የሐዘኑ መጨረሻ፣ ለዘመናት ያለቀስንበት ለ1 ዓመት ለ2 ዓመት ለ5 ዓመት እግዚአብሔር ሆይ ለ10 ዓመት ለ15 ዓመት ያለቀስንባቸው ነገሮች በ20 ዓመታት ውስጥ ለቅሶ ብቻ የሆኑ ነገሮች እግዚአብሔር አባት ሆይ ልክ እንደ ሙሴ ሕይወቱ አልፎ እንኳን ቢሆን ዘመኑን ጨርሶ ምድር ላይ ያለውን ቆይታ አሳልፎ ሄዶ እንኳን ቢሆን አንተ ግን የጸለዩትን የማትረሳ የጠየቁህን የማትረሳ ለሙሴ ቀስቅሰ ፊትህን እንዳሳየኸው ዛሬ ከልጅነታችን ነገርከንን አንተን ገና ባወቅናቸው ወራቶች ውስጥ እግዚአብሔር ሆይ አሳልፌ እሰጥሃለሁ ያልከኝን እንድሰጠኝ ጸልያለሁ። ዛሬ መታሰብ ይሁንልኝ። ዛሬ ባንተ መታሰብ
በኢየሱስ ክርስቶስ ሙሴ በደብረ ዘይት ተራራ ላይ እንደታሰበ ልክ እንደዛ ዛሬ ባንተ ሐሳብ ውስጥ መታሰብ፣ ባንተ ሐሳብ ውስጥ እግዚአብሔር ሆይ የሚፈጸምበት ቀኑ እንዲሆንልኝ ይጸልያለሁ። የዛሬ ቀን የዚህ ሰዓት እግዚአብሔር ሆይ መልካምነትህን የማይበት ቀን፣ ይሄ 24 ሰዓት ካንተ ዘንድ አንዳች ነገር የሚቀበልበት ቀን፣ የጠየቅኩን የረሳኋቸውን ጸሎቶችን እነዚህማ እግዚአብሔር ባይፈልግ ነው ያልመለሰልኝ ብዬ ተውኩት፣ ነገር ግን ጊዜው ስላልሆነ ያቆየኸው ነገር ዛሬ በኢየሱስ ክርስቶስ ስም ካንተ መልካምነት የተነሳ ካንተ ሐሳቢነት የተነሳ አንተ የምታስብ ነህ፣ አንተ የማትረሳ ነህ፣ አንተ የጠየቁን የምትሰጥ ታማኝ ነህ። እግዚአብሔር ሆይ አድርግልን በኢየሱስ ስም። እግዚአብሔር እንደተናገረው ሳራን አሰበ እንደሚል እግዚአብሔር እንደተናገርከው ካፍህ እንደወጣው እንደዛው በትኩሱ እንደነበረው ልክ እንደዛ ዛሬም አላረጅም። ቃልህ በኢየሱስ ክርስቶስም አይደበዝዝም፣ ሕያው ነው። አሁንም አላረጅም። እንደተናገርከው እንዳልከው በኢየሱስ ክርስቶስም እኛ ሁኔታችን ቢለዋወጥ ታሪካችን ቢቀየር ሳራ በደህና ሰዓት መውለድ በሚችልበት ሰዓት ነበር የነገርካት ልጅ ይሰጥሻለሁ ያልካት። አሁን ግን ማኅፀኗ ሙት እንኳን በሆነ ሰዓት እግዚአብሔር ሆይ የእሷ ሁኔታ አልቀይርህም። የእሷ ሁኔታ በፍጹም ቃልህን እንድትቀይር አላረግህም። አባት ሆይ በናዝሬቱ ጌታ በኢየሱስ ስም ፈጽምልን። የኛ ሁኔታ ቢደክም፣ መንፈሳዊ ህይወታችን ቢደክም፣ ጸሎታችን ቢደክም፣ ያለንበት ሁኔታ ልክ ባይሆን፣ ትክክል እንዳልሆንን እየተሰማን እንኳን ቢሆን፣ አንተ ግን ፍጹም ነህ። አንተ ግን አትሳሳትም። አንተ ጊዜውን ታውቃለህ። ዛሬ የመጨረሻችን ይሁን ጌታ ሆይ፣ በጌታ በኢየሱስ ስም የመጨረሻችን ይሁን። ያንተ መልካምነት ሲያገኘው ሰው የሰማውን ነገር በአይኑ ያያል። ካንተ መልካምነት ጋር ሲገናኝ እግዚአብሔር ቃል የሰጠኸው ነገር ተፈጽሞለት እልል ይላል። ምስጋና ቤቱ ይዘጋጃል። በጌታ በኢየሱስ ክርስቶስ ስም በእምነት የተቀበልነውን በእምነት አሜን እንዳልነው በእምነት እሺ አድርግ እንዳልን በኢየሱስ ስም አሁንም እንተጋለን። ጌታ አምላክና መድኃኒቴ ሆይ ትንቢት በመናገር የተሰጠንን ጸጋ ልክ ለጢሞቴዎስ ጳውሎስ እንዳዘዘው ለትንቢት እንድትተጋ እንድትጋደል ለምናሃለው እንዳለው በኢየሱስ ስም ለትንቢታችን እንድንጋደል መጽሐፍ አዞናልና የነገርከን አካል እንዲለብስ የነገርከን ነገር ላይ ትጉ እጅህ ጠንካራ እጅህ እንዲገለጥ እጸልያለሁ። መስማትንስ በጆሮ ሰምቼ ነበር፣ አሁን ግን የአይኔ ተራ ነው። አሁን ግን አይኔ አየች እንዳለ በኢየሱስ ክርስቶስ ስም እንደ ኢዮብ አይናችን ተራ እንዲደርሰው ጸልያለሁ። ከዚህ በፊት ቃልህን ሰምተን ደስ አለን። በምንወዳቸው ሰዎች ነገርከን። በአገልጋዮችህ በኩል እግዚአብሔር ሆይ አስረዳህን፣ እንዴት እንደምትሰራ አስታወከን። አሁን ደግሞ ጆሮአችን ሰምቶ እንደነበረው አይናችን እንዲያየው በጌታ በኢየሱስ ስም ያደረግከውን እግዚአብሔር ሆይ የሰራኸውን እግዚአብሔር ሆይ የፈጸምከውን እንድናይ በክርስቶስ ኢየሱስ ስም ለአይናችን ተራው እንዲሆን እጸልያለሁ። ነገርከን አድርግልን፣ ነገርከን ፈጽምልን፣ ነገርከን አስቀን፣ ነገርከን ሳራን እንዳሳካት አስቀን፣ ነገርከን በኢየሱስ ክርስቶስ ስም። እግዚአብሔር እኮ ከ20 ዓመት በፊት እንዲህ ብሎኝ ነበር። እግዚአብሔር እኮ ከ15 ዓመት በፊት፣ እግዚአብሔር ከ1 ዓመት ከ10 ዓመት በፊት እንዳልን እንዴት በትርክት እንኖራለን? በኢየሱስ ክርስቶስ ስም ዛሬ የመጨረሻችን ሆኖ የፍጻሜው ቀን እንዲሆን እጸልያለሁ። መልካምነትህን መነገሪያ አድርገን፣ የመልካምነትህ መነገሪያ መወሪያ በኢየሱስ ክርስቶስ ስም መልካምነት የሚወራበት መሰዊያ እንድንሆን እግዚአብሔር እኮ መልካም አድርጎላት ነው እያሉ ሰዎች ስለኛ እንዲያወሩ፣ መልካም አድርጎለት ነው እያሉ ስለኔ እንዲያወሩ በኢየሱስ ክርስቶስ ስም መልካምነትህን እንድታሳየን እጸልያለሁ። ይህንን ጸሎት ሰምቶ አብሮኝ እየጸለየ ያለ ሰው አንዳች ያንተ ድምፅ፣ አንዳች ያንተ ንግግር፣ አንዳች ያንተ ተስፋ ከዚህ ሰው ጋር አለ። በጌታ በኢየሱስ ስም ቤት ውስጥ ድንኳን የሚያህል ነገር የሚያስተክል አንድ አዲስ በረከት እንዲሆንላቸው ጸልያለሁ። መስማትን ሰምቼ ነበር፣ አሁን ግን አይኔ አየች የሚለውን ጥቅስ እየጠቀሱ አንተን እንዲያመሰግኑ ይህንን ጸሎት እየሰማኝ ያለ ሰው አሜን እያላችሁ ተቀበሉ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የእልልታ ዘመን ያምጣላችሁ። እግዚአብሔር የደስታ የሐሴት ዘመን ያምጣላችሁ። እግዚአብሔር የድንኳን ዘመን ያምጣላችሁ። ድንኳን ጥላችሁ ሰውን እንድትጠሩ እንድታመሰግኑ፣ አመስግኑልኝ እንድትሉ በጌታ በኢየሱስ ክርስቶስ ስም የሚያመሰግኑላችሁ ሰዎች እንዲመጡ ጸልያለሁ። ቤታችሁ ውስጥ ሌሊቱን ሙሉ ስንለፋ አደርን ብሎ ጴጥሮስ ገና ሲናገር ኢየሱስ መጣና
ወደ ቀኝ ጣለው አለ። ለካ ወደ ቀኝ ስጥል ነው ያደረው፣ ወደ ቀኝ ሲለፋ ነው ያደረው። ነገር ግን ወደ ቀኝ ጣል ስለው እንደ ቃልህ እጥላለሁ አለ። እንደ እግዚአብሔር ቃል ይፈጸምላችኋል ዛሬ። እንደ እግዚአብሔር ቃል መረቡ እስኪቀደድ አሳውን ብዙ እንደያዙ በጌታ በኢየሱስ ስም ጓደኞቹ መጥተው አግዘውት እንዳወጣ ከዚህ ሰዓት ጀምሮ ጎረቤትን የሚጠራ ሰፈርን የሚጠራ አካባቢን የሚጠራ ከእናንተ አልፎ ጎረቤት ደርሶ የሚጮህ በረከት በጌታ በኢየሱስ ክርስቶስ ስም ቤታችሁ እንዲወለድ እጸልያለሁ። አምኖ አሜን ለሚለኝ ሰው እግዚአብሔር ያደርግለታል በጌታ በኢየሱስ ክርስቶስ ስም። ለረጅም ዓመታት የሰማችኋቸው ድምፆች በእነዚህ ድምፆች ምክንያት የተነሳ ይሄ ሰው ጌታን ጌታን ይላል፣ እቺ ሴት ጌታን ጌታን ትላለች፣ መቼ ነው የእሷ ነገር የሚሆነው እያሉ ሰዎች ስለ እናንተ የተወዛገቡባችሁ ሰዎች ስለ እናንተ የማይረዱላችሁ ሰዎች በጌታ በኢየሱስ ክርስቶስ ስም ይሄ የምላስ የአንደበት ወሬ ሊቀየር ዘመኑ ደረሰ። ሊቀየር ጊዜው ደረሰ። ሊቀየር እግዚአብሔር ሆነላት ተብሎ ለምስጋና እንዲሰበሰቡ ቤታችሁ ገብተው እንጀራ እንዲበሉ እንደ ጠላት የተንቀሳቀሱ ሰዎች የጠላትን ወሬ ያራቡ ሰዎች በጌታ በኢየሱስ ክርስቶስ የእናንተን እንጀራ እንዲበሉ ከበረከታችሁ እንዲጎርሱ እግዚአብሔር እነርሱን መልሶ ምስክር እንዲያረጋቸው በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ ቤታችሁ ውስጥ ምስጋና ይወለድ። ቤታችሁ ውስጥ አዲስ ነገር ይወለድ። ሕይወታችሁ ላይ የእግዚአብሔር ስም ይጠራ። ሕይወታችሁ ላይ አዲስ ምዕራፍ ይከፈት። የትላንቱ አልፎ ይሄ የሚመጣው አዲስ ዓመት እየመጣ ነው። በዚህ አዲስ ዓመት ውስጥ እግዚአብሔር አዲስ ቻፕተር በእኔና በእናንተ ሕይወት ውስጥ እንዲከፍተው ጸልያለሁ። በስራችሁ ውስጥ አዲስ ቻፕተር ይከፈት። በኑሯችሁ ውስጥ አዲስ ቻፕተር ይከፈት። አዲስ ምዕራፍ ይሁንላችሁ። እንደለፋችሁበት ለረዥም ዘመናት አንገታችሁን አቀርቅራችሁ ልፋት ብቻ የሆነን ሕይወት እንዳሳለፋችሁት አይሆንም። ከዚህ በኋላ ሌላ ደረጃ፣ ሌላ ክብር፣ ሌላ ሌቭል፣ ሌላ የእግዚአብሔር ከፍታ፣ ሌላ የመለኮት አቅርቦት እንዲሆን በጌታ በኢየሱስ ክርስቶስ ስም ባዶነት ከሕይወታችሁ ላይ እንዲሰበር እጸልያለሁ። ደርሶ ባዶ የሚሆን ደርሶ የሚያልቅ ደርሶ የሚያጠጋጋላችሁ ነገሮች በናዝሬቱ በኢየሱስ ስም ወደ መትረፍረፍ ዓለም እንድትገቡ መትረፍረፍ በሕይወታችሁ ላይ እንዲኖር እቅዳችሁ ጋር ሳይደርስ የሚያልቅ ነገር ከዚህ ሰዓት ጀምሮ ወደሚታቀድበት ወደ እያንዳንዱ ስቴፕ ፊት እንዲያደርግ እንዲበቃ ብቁ እንዲሆንላችሁ እግዚአብሔር ለእናንተ እንዲዋጋ እግዚአብሔር ለእናንተ እንዲያቅድ እግዚአብሔር ለእናንተ እንዲፈጽም እግዚአብሔር ለእናንተ ሁሉንም እንዲሆንላችሁ በጌታ በኢየሱስ ስም የመንፈስ ቅዱስ መገኘት ቤታችሁን ተቆጣጥሮ እንዲባርከው ጸልያለሁ። አባት ሆይ ካንተ ጋር ውሎ ያደሩ ሰዎች ሕይወታቸው በፍጹም ተሰብረው አላየንም። ከዚህ ሰዓት ጀምሮ አንተን ፈልገናልና ልትፈጽምልና አንተን ፈልገናልና የሸተተ 4 ቀን ያለፈው ሬሳ እንኳን ቢሆን አልዓዛርን በስሙ እንደጠራኸው ነገሮቻችን ካበቁበት ከሸተቱበት ጠረናቸው ከተቀየረበት ተፈጥሯቸው ከተቀየረበት ከዚህ ይነሳሉ ከሚል ተስፋ ውጭ ያለን ነገር እንኳን ቢሆን በስሙ እንዲጠራው በነቸሩ በተፈጥሮ እንድጠራው ስራ ከሆነ ስራችንን እንደነበር እንድጠራው በጌታ በኢየሱስም በክብሩ እንደነበረው በክብር ስራችንን እንድጠራው ትዳራችንን በስም እንድጠራው በጌታ በኢየሱስ ክርስቶስም አንተ ባለህበት ቦታ ላይ ሞት አይሰራም። አንተ ባለህበት ስፍራና አካባቢ ላይ ጭንገፋ አይሰራም። አንተ ባለህበት የዘር እርግማን አይሰራም። ቤታችንን አተራምሶ 3 4 5 6 7 ቤት ወደኋላ ቢቆጠር የእኛን ዘመን ቤተሰብ አተራምሶ የመጣ መንፈስ ዛሬ ወደኛ ሊያልፍ ሊታገል ያለ በጌታ በኢየሱስ ስም ካንተ መገኘት የተነሳ ከአንተ መኖር የተነሳ ወደ ልጃችን አይሻገርም። እኛ ላይ አይሰለጥንም። ስራችን ላይ አይሰለጥንም። ከንቱና መና የሚያደርግ መንፈስ ባዶ የሚያደርግ መንፈስ የሰው እጅ የሚያሳይ መንፈስ ለሰው እግዚአብሔር ላባችንን ለሰው እንድንሸጥ የሚያደርግ መንፈስ ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም ለዘላለም ከቤታችን ላይ እንዲሰበር ለዘላለም ከቤትሽና ከቤትህ ላይ እንዲሰበር እጸልያለሁ። እግዚአብሔር ሆይ ለአንድና ለመጨረሻ ጊዜ ያንተ በረከት ትባርከን፣ ያንተ እጅ ትገለጥብን፣ ያንተ የሰማይ የሆነ ዝናብ ይዝነብ በኢየሱስ ክርስቶስ ስም። መጽሐፍ የእግዚአብሔር ቃል ሲናገር ኤርምያስ ሆይ ምን ታያለህ? ኤርምያስም የለውዝ በትር ያለዋል። ለውዝ በትር የለውም። ነገር ግን ለውዝ ውስጥ በትር ማየት ከቻልክ እኔ ማየውን እይታ ስለሆነ ያየኸው እፈጽሙ ዘንድ እተጋልሃለሁ አለው።
እተጋልሃለሁ። ከዚህ በኋላ ያንተ ነገር እንዳይዘገይ እተጋልሃለሁ። ያንተ ነገር እንዳይዘገይ አፈጥነዋለሁ፣ እተጋልሃለሁ። እኔ ከተጋው ደግሞ በጣም ነው ቶሎ የሚሆነው። በጌታ በኢየሱስ ስም የእግዚአብሔር ትጋት የእኛን ህይወት ይቀይረዋል። የእግዚአብሔር ትጋት፣ የመለኮት መገለጥ ምድር ባትስማማ፣ የሰው ልጅ ባይስማማ፣ ቤተሰብ ባይስማማ፣ ያለንበት ሀገር ባይስማማ፣ የሀገሪቷ ኢኮኖሚ ባይስማማ፣ የምንሰራበት መስሪያ ቤት ባይስማማ፣ አሰሪዎቻችን ባይስማሙ፣ በጌታ በኢየሱስ ክርስቶስ ምድር እምቢ ብትል እምቢ ብሎ የሚሰራ የሰማይ እጅ፣ ምድር እምቢ ብትል ታግሎ የሚሰራ የሰማይ እጅ፣ በትጋት የሚንቀሳቀስ ሌላ ቦታ ሰርቶ ለኛ የሚያቀርብ፣ ሌላ ቦታ ሰርቶ ጨርሶ ግቡበት የሚል፣ ሌላ ቦታ ሰርቶ የጨረሰውን በረከት የሚያመጣ የመለኮት ኃይል በኢየሱስ ስም ቤቴ ውስጥ እንዲመጣ፣ ቤቴ ውስጥ እንዲመጣ፣ አገልግሎቴ ላይ እንዲመጣ፣ ስራዬ ላይ እንዲመጣ፣ የማከናውናቸው ነገሮች ላይ እንዲገለጥ በኢየሱስ ስም ጸልያለሁ። ትዳሬ በክብር ይሞላ፣ ቤቴ በክብር ይሞላ። በጌታ በኢየሱስ ስም የሚመጣው ዘመኔ ላይ የመለኮትን ቃል እናገራለሁ። የእግዚአብሔርን ቃል እናገራለሁ። የጎልያድን አይነት ጠንከር ያለ ሁኔታን አልጋፈጠውም። ከዚህ በኋላ ለአንድና ለመጨረሻ ጊዜ ለጨለማ በርን የሚዘጋ የመንፈስ ቅዱስ ህልውና፣ ለአጋንንት በሮችን የሚዘጋ የመንፈስ ቅዱስ መገኘት በጌታ በኢየሱስ ክርስቶስ ስም እንዲመጣ ጸልያለሁ። እንዲገለጥ ጸልያለሁ። እንዲመጣ ጸለይኩ። በኢየሱስ ስም ጸለይኩ። ጎልያድ መንገዳችሁ ላይ አይገጥማችሁም። አንበሳ በመንገድ አይገጥማችሁም። አውሬ በመንገዳችሁ ላይ አይገጥማችሁም። አደጋ ጣይ መናፍስቶች፣ ቤተሰብን የሚበትን የሚረብሽ የሚያሸብር የሰውን አእምሮ እያጣመመ የእናንተን ነገር የሚያጣም፣ የሰውን አእምሮ እያጣመመ የእናንተን መንገድ የሚዘጋ፣ የክፉ ሰዎችን አእምሮ እያጣመመ የእናንተን ጉዳዮች የሚያዛባ ከዚህ ሰዓት ጀምሮ ለአንድና ለመጨረሻ ጊዜ ከመንገዳችን ላይ እንዲቆረጥ ጸልያለሁ። የትላንትን ህይወት ሊያስደግመን፣ የትላንትን መንገድ ሊያስደግመን፣ ትላንትን የሄድንበትን ጉዞ እንደገና እንድንሄድ መንገድ ሊያስደግመን የሚፈልግ፣ መንገድና ህይወታችንን ድጋሚ ሊይዘው የሚፈልግ፣ ሰንሰለት የያዘ እጁ ላይ እስራት ገመድ የያዘ የሚለካ የሰውን ህይወት ለማጥፋት የሚጣደፉ አጋንንቶች መንጋቸው ይበተን፣ መሪያቸው ይሙት፣ አለቃቸው ይመታ። ከዚህ ሰዓት ጀምሮ ሐሳቡ ይቀደድ፣ እሳት ይብላው። የመንፈስ ቅዱስ ፕሬዘንስ እንዲያቃጥለው ጸልያል። የመንፈስ ቅዱስ ህልውና፣ የመንፈስ ቅዱስ መኖር፣ የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ ቃል ድምፁ እንዲያቃጥለው በጌታ በኢየሱስ ስም ጸልያለሁ። መንገዳችንን ጸልይበታለሁ። በመንገዳችን ላይ ክብርህን፣ በመንገዳችን ላይ ደመናህን፣ በመንገዳችን ላይ ያንተን እጅ፣ በመንገዳችን ላይ ኃይልህን፣ በመንገዳችን ላይ አምልኮን እጠራለሁ። በመንገዳችን ላይ እልልታን እጠራለሁ። በመንገዳችን ላይ የምስጋናን ድንኳን እጠራለሁ። በመንገዳችን ላይ ያንተን ሆነልኝ ብለን የምናመሰግነውን ምስጋናን እጠራለሁ በጌታ በኢየሱስ። መጽሐፍ ቅዱስ ሲናገር ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ አለ። ምስጋና ባለበት ቦታ ጠላት አቅም አይኖረውም። ምስጋና ባለበት ቦታ ላይ በእናንተ ህይወት ጠላት ማቀድ አይችልም። እያመሰገናችሁ ጠላት የእናንተን ነገር ለማበላሸት መጣደፍ አይችልም። እግዚአብሔር ቀድሞ ይገለብጠዋል። እግዚአብሔር ቀድሞ ያተራምሰዋል። እግዚአብሔር ቀድሞ ያባርረዋል። አውሬው ይባረር፣ ቀናተኛው ይባረር፣ ምቀኛ ይባረር በጌታ በኢየሱስ ስም። ካልነከስኩ ሚል፣ ካልበላሁ ሚል፣ ካላጠፋው ካላወደምኩ ሚል አንወድምም በኢየሱስም፣ አንጠፋም በኢየሱስም። ቤታችን አይነካም፣ አንነካም በኢየሱስም። ማንነካበት አለመነካያችን አለን፣ እግዚአብሔር አለን። እኛ አንነካም፣ ራሳችንን አሳልፈን አንሰጥም። በጌታ በኢየሱስም እንዲነካን አንፈቅድለትም። ይሄ ክፉ፣ ይሄ አውሬ ክዳን የሌለው በጌታ በኢየሱስም ያለ ፈቃድ የሚነካ ያለ ፈቃድ የሚገባ የሰውን ህይወት ካልነካው ሚል ከዚህ ሰዓት ጀምሮ የኔን ቤት እንዳይነካ የኔን ህይወት እንዳይነካ አላባርዳካ ባህዳጋ ባህዴ ሻጋዲጎስ ታባል ቪን ታላማንዴ እቤቴ ላይ ጣቱን መዘርጋት የሚፈልግ እቤቴ ላይ ጣቱን መጠቆም የሚፈልግ የጨለማ እጅ፣ የክፉ እጅ፣ የአጋንንት እጅ ከዛ ይዞ የመጣው የጽሕፈት ደብዳቤ እሳት እንድበላው ጸልያለሁ። እሳት እንዲያቃጥለው ጸልያለሁ። እቤቴ ላይ ስልጣን የለውም። ስራዬ ላይ ስልጣን የለውም። ህይወቴ ላይ ስልጣን የለውም። ትዳሬ ላይ ስልጣን የለውም። ቤተሰቦቼ ላይ ስልጣን የለውም። አይበላም፣ አትበሉም።
ነገራችሁ አይበላም። ሕይወታችሁ ላይ ስልጣን የለውም። እነግርሻለሁ እህቴ፣ ስልጣን የለውም። እነግርሻለሁ ስልጣን የለውም። ስራሽ ላይ ስልጣን የለውም። የምትንቀሳቀሽበት እንቅስቃሴ ላይ ስልጣን የለውም። ስልጣን ያለው አንድና ብቸኛ ኢየሱስ ክርስቶስ ነው። እሱ እንደፈለገው ያድርግ። ኢየሱስ የያዘውና እንደወደደ ይስራ። ከዚህ ውጭ ያለ ማንም ቢሆን ቆርጠዋለሁ፣ አጠፋዋለሁ በጌታ በኢየሱስ ስም። ባለኝ በልጅነት ስልጣን እንደ እግዚአብሔር ነብይ በጌታ በኢየሱስ ስም እቤቴ አካባቢ የሚንቀሳቀሱት ላይ እሳትን እጠራለሁ፣ የሰማይን እሳት። ኤልያስ የጠራውን እሳት ያ ነብይ የጠራ በባኦል አማልክት ላይ የጠራውን እሳት እጠራለሁ በጌታ በኢየሱስ ክርስቶስ ስም። ዛሬ እሳት ይውረድ ከሰማይ። ዛሬ እሳት ይውረድ ከአባቴ። ዛሬ ዙፋኑ ዓለም ላይ እሳት ይውረድ። እሳት ይዝነብ ጠላቶች ላይ፣ በረዶ ይዝነብባቸው። ከዚህ ሰዓት ጀምሮ ድንጋይ ያተራምሳል። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ እንደሚል ቃል በጌታ በኢየሱስ ስም ይሄ ግንበኞች የናቁት አለት ድንጋይ ኢየሱስ ክርስቶስ በጌታ በኢየሱስ ስም በስሙ ኃይል ከዚህ ሰዓት ጀምሮ መንጋቸው ይበተን። ለዘላለም እንዳይሰሩ ሆነው እንዲፈርሱ ጸልያለሁ። ለዘላለም እንዳይበጁ ሆነው እንዲደረመሱ ጸልያለሁ። ለዘላለም እንዳይስተካከል ሆነው ይበላሽባቸው። ለዘላለም እንዳይሰራ ሆነው በኢየሱስ ክርስቶስ ውጥንቅጡ እንዲወጣ ጸልያለሁ። በእኔና በእናንተ ላይ የሚሰለፍ ሰልፍ ወደኋላ እንዲዞር ወደኋላ እንዲጠፋ አሳውረዋለሁ። አይኖቸውን አሳውራቸዋለሁ። ዓላማቸውን አዛባባቸዋለሁ። ኤልሳ እንዳደረገው ጠላቶቹን ያለበትን ቤት ከበው ሊይዙት ሲፈልጉ እርሱ ግን አይናቸውን አሳውሮ መልሶ ሸኛቸው። በጌታ በኢየሱስ ስም ሰልፉ ወደኋላ ዞረ። ሰልፍ ወደኋላ ዞረ። ሰልፍ የተሰለፈባችሁ አጋንንት ወደኋላ ዞረ። በስራችሁ ላይ ያቀደ ወደኋላ ዞረ። በልጅሽ ላይ የታቀደው እቅድ ወደኋላ ዞረ። በጌታ በኢየሱስ ክርስቶስ ትዳራችሁ ላይ የታቀደ እቅድ ወደኋላ ዞረ። እንዳታገቡ የያዛችሁ ሁሉ ወደኋላ ዞረ። የቤተሰብ እርግማን ወደኋላ ዞረ። በእናንተ ዙሪያ ላይ የሚያንዣብ ዓላማ በሙሉ ወደኋላ ዞረ። እቅዱን ረስቶ ተመለሰ። እቅዱ እንዳይሰራ ሆኖ ተመለሰ። እቅዱ እንዳይሳካ ሆኖ ተመለሰ። አገልግሎቴ ላይ የመጣ ቤተክርስቲያን ላይ የመጣ ባለውበት ስፍራ ባለውበት ደረጃ ላይ የመጣ የተመደበብኝ ሁሉ በጌታ በኢየሱስ ስም ወደኋላቸው እንዲሉ ጸልያለሁ። ወደኋላቸው አሉ። ዛሬ በሽታ ወደኋላ ተመለሰ። እርግማን ወደኋላ ተመለሰ። መተት ወደኋላ ተመለሰ። ሟርት ወደኋላ ተመለሰ። እናንተ ላይ እንዳይሰራ ወደኋላ ተመለሰ። እግዚአብሔር ነቃቅሎ መለሳቸው። እግዚአብሔር እንዳይበጁ አድርጎ አበላሻቸው። ተበላሹ። ዛሬ ተበላሹ። ማንም ቢሆን አልቀበልም። ከኢየሱስ ውጪ ከእግዚአብሔር ውጪ ከእግዚአብሔር ፈቃድ ውጪ የመጣ የትኛውም አይነት በጌታ በኢየሱስ ክርስቶስ የእናንተ ህይወት ወደኋላ ቁልቁል እንዲወርድ ያደረገ እየለፋ ያለ ወደዛ የሚያደባ በጌታ በኢየሱስ ክርስቶስ አሁን እንዲቆረጥ፣ ከኢየሱስ ውጪ ያለ እንዲቆረጥ፣ ከመንፈስ ቅዱስ ዓላማ ውጪ ያለ ከእግዚአብሔር ዓለም ውጪ የመጣ በክርስቶስ ኢየሱስም አይሰራም፣ አይሆንም፣ አይከናወንለትም። ኢያሱ እንደዚህ ያደረገ። ፀሐይን አቁሞ እየተዋጋ ያለ አንድ መልአክ ግን መጣ። አንድ መልአክ ሲመጣ ኢያሱ እንደዚህ አለው፣ አንተ ማን ነህ አለው። አንተ ማን ነህ? ከኛ ወገን ነህ ወይስ ከጠላቶቻችን ብሎ ሰይፍ መዘዘበት። መልአኩ ላይ ሰይፍ መዘዘ። መልአኩን ሊመታው ማለት ነው። ማንም ቢሆን ከእግዚአብሔር ወገን ያልሆነ በጌታ በኢየሱስ ስም የቃሉን ሰይፍ እንመዛለን። ከዚህ ሰዓት ጀምሮ ለአንድና ለመጨረሻ ጊዜ የተቆረጡ እንዲሆኑ፣ እንዳይበጁ፣ እንዳይሰሩ ሆነው እንዲመቱ፣ እንዳይስተካከሉ ሆነው ለዘላለም እንዲቆረጡ፣ ለዘላለም እንዳይሳካላቸው ሆነው እንዲወድሙ በኢየሱስ ክርስቶስም ጸልየናል። ለዘላለም እንዳይበጁ ሆነው ይውደቁ። አንዳንድ የእግዚአብሔር የሚመስሉ ድምፆች አሉ። አንዳንድ የኢየሱስ የሚመስሉ ቶኖች አሉ። አንዳንድ የተኩላ ለምድ የለበሳለ በጌታ በኢየሱስ ክርስቶስ ለምድ የለበሰ የበግ ለምሶ የመጣ ቆዳውን ቀይሮ የመጣ መልክ ቀይሮ የሚመጣ ከእግዚአብሔር ፈቃድ ውጭ ያለ እናንተን ህይወታችሁን ወደኋላ ድሬን ሊያደርግ ልጎትታችሁ የመጣ አንድ እርምጃ ወደኋላ እንድትደግሙ የሚፈልግ በናዝሬቱ ጌታ በኢየሱስ ስም እግራችሁን አንቀሳቅሱና ተፈትቻለሁ ብሉ። እግራችሁን አንቀሳቅሱና እኔ ነፃ ሰው ነኝ፣ እኔ ነፃ ሰው ነኝ በኢየሱስ ስም። እንደዚህ አይነት ስውር ጦር ያበጀ፣ እንደዚህ አይነት ስውር ጦርን ያዘጋጀ፣ እንደዚህ አይነት ስውር ዓላማና አጀንዳ ያለው ድምፅ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በእኔ ህይወት ላይ እንዲገባ አልፈቅድም። እሳት ብላ፣ ዛሬ እሳት ብላ። ከእግሮቻችን ላይ ሰንሰለት ይበላ፣ የስውር ወጥመድ ይበላ። ስውር የሆነ አጀንዳ፣ ስውር የሆነ
ስውር ከሩቅ የሚመጣ ከቤተሰብ የሚመጣ ከቅርብ ሰው የሚመጣ የእባብ መንፈስ በጌታ በኢየሱስ ስም ለዘላለም እንዳይኖር፣ ለዘላለም እንዳይሰራ፣ ለዘላለም እንዳይከናወን ረግመዋለሁ። ዛሬ ረገምኩት። ፍሬ የማይሰጥ ህይወት ረገምኩት። ውጤት የሌለው ህይወት ረገምኩት። ምንም አይነት ልፋት ብቻ የሆነ ነገር ግን ከእግዚአብሔር መስሎን የተቀበልነው ቤታችን ያስገባ ነው። ከዚህ ሰዓት ጀምሮ እንዲመቱ ጸልያለሁ። እንዲራገፉ አራግፉ። ከላያችሁ ላይ በጌታ በኢየሱስ ስም ይራገፉ። ከእናንተ ዙሪያ ይራገፉ። ከምትሰሙት ድምፅ ይራገፍ። የአጋንንት ዓላማ ያለበት ድምፅ ሁሉ ይራገፍ። አንዳንድ ፍቅረኛ ሆኖ ይመጣል። አንዳንድ ጓደኛ ሆኖ ይመጣል። አንዳንድ እንዲረዳ የሚፈለግ አይነት ይሄ የደከመ ሰው ሆኖ ይመጣል። የእናንተን መልካምነት ተጠቅሞ ሊገባባችሁ፣ እግዚአብሔር ያላሸከማችሁን ሸክም ሊያሸክማችሁ፣ እግዚአብሔር ያልሰጣችሁን አደራ ሊሰጣችሁ፣ እግዚአብሔር ለእናንተ ያላለውን መልካም ያልሆነን ነገር ከጀርባ የአጋንንትን ሐሳብ ያነገበ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የተንጠለጠለባችሁ ነገር በሙሉ እንዲቆረጥ ጸልያለሁ። በእናንተ ዙሪያ ላይ የተንጠለጠለ በስራችሁ፣ በትዳራችሁ፣ በአገልግሎታችሁ ላይ የተንጠለጠለ በሙሉ ከዚህ ሰዓት ጀምሮ ከቤተሰቦቻችሁ በሙሉ እንዲቆረጥ፣ የተንጠለጠለ ቅርንጫፍ ሆኖ የበቀለ እንዲቆረጥ ጸለይኩ በኢየሱስ ስም። እግዚአብሔር ያላላችሁን የተሸከማችሁት ይቆረጥ። እግዚአብሔር ያልነገራችሁን ከቤታችሁ ከህይወታችሁ በምን አለበት በመሰለኝ የተሸከማችሁ ህይወታችሁን ግን ወደ ታች እየመራ ያለ ህይወታችሁን ግን ወደማትፈልጉት ከፍታ፣ ወደማትፈልጉት ዝቅታ፣ ወደማይፈለግ እግዚአብሔር ወዳላለው መንገድ እንዲሄድ ያደረገ አቅጣጫ የሚያስት መንፈስ፣ ፍጻሜያችሁን የሚያበላሽ መንፈስ ከዚህ ሰዓት ጀምሮ ለአንድና ለመጨረሻ ጊዜ ከበረከታችሁ ስፍራ ለቆ እንዲባረር ጸልያለሁ።